የኦርቶዶክስ ቤተክርስቲያንን ጠንቅቃችሁ ሳታውቁ መድረክ ላይ አትውጡ፣ አትሾክሉ። ቤተክርስቲያኒቷ የማትለውን ትላለች፣ የምትለውን ደግሞ አትልም እንዳትሉ ተጠንቀቁ። የማታውቋትን የኦርቶዶክስ ቤተክርስቲያን እንዳትሰብኳት ነው የምትለን ቤተክርስቲያን። ጥንቃቄው ይሄ ነው በነገራችን ላይ እንጂ ከፕሮቴስታንቶች ጋር ለምን ትወያያላችሁ? በጨዋ ደንብ እኮ የሚያወራንን እኮ እኛ እናመሰግነዋል። ቲንክ ብለን እኮ እንለያያል። እኔ እኮ እንደዚህ ያደረኳቸው ዲቤቶች እኮ አሉ። አይተሻል። ከሙሴ ጋር ስንወያይ የሀሳብ ልዩነት ነበረን። ደቂቃ አንቺ ነበር ስትታዘቢ የነበረው፣ ደቂቃ ተይዞልን ነው ስናወራ ነበር። መጨረሻ ምንድን ተመሰግናል? የተለያየ ነው። አመሰግናለሁ ሙሴ፣ አመሰግናለሁ ዘማሪያ። በቃ በጨዋ ደንብ እኮ ጨረሰ። ይሄ ትሬንድ መለመድ አለበት ወይ? አዎ። በጨዋ ደንብ እናውራ ወይ? አዎ እናውራ። እንደዚህ ኩሉ ነው የሚያወራንን ትፈልጉታላችሁ? አሁን እንፈልጋለን። እኛም አንፈልገው የሚሳደበውን ሰው፣ እኛም አንፈልገው በአንድ ቅርጫት ውስጥ ከቶ ገልቤ ቀሚስን እንደዚህ አድርጌ እንደዚህ ጥልሃለሁ። ይሄ ዛቻ ተዉ፣ ይሄ ቀረርቶ ተዉ ነው። በዚህ አይነት በዛቻ የሚሰበክ ስብከት ወንጌልም የለም። እኔም ባረገው ስህተት ነው በነገራችን። አንቺን እያበሻቀጥኩኝ ምናምን እየተሳደብኩኝ ብናገር ጎበዝ አይለኝም ጌታ። እንኳን ሰደብክልኝም አይለኝም መድኃኔዓለም ኢየሱስ ክርስቶስ። ለእሱ ክብር ይግባውና በፍቅር የምናስተምረው በእውነት የምናስተምረውን ነገር ነው እውነተኛ ወንጌል ሊሆን የሚችለው። ስለዚህ ይሄ ውይይት እየዳበረ ማርያም አንተ መቼም ታስተውላለህ እና በቅንነት ስማኝ። ምን አሁን ምልህን አሁን ወንጌላዊ የሚያሳበበ ስሜታዊነት አለበት። አሁን እኔም ያናደኛል አንዳንዴ ሲናገር የሆነ እኔንም በጣም ጨርግዶኝ ያውቃል ብዙ ጊዜ እና ግን አት ሴም ታይም ግን እሱንም ዝም ብለህ ለምንድን ነው እንደዚህ የሚሆነው ብለህ ስታስበው አሁን አንዳንዴ ሰው ንግግር አላወቀም ማለት ክፉ ነው ማለት አይደለም። በጣም የሆነ በቃ ሰው እንዲረዳ የፈለገው ነገር በቃ ወንጌልን ሰው እንዲያውቅ ኢየሱስ ክርስቶስን በቃ ዋና አድርጎ በህይወቱ ላይ ሰው ህዝቡ እንዲያውቅ ከመፈለግ ያ ቅናት አለበት፣ የወንጌል ቅናት እንዳለበት እውነት ለመናገር ይህንን መመስከር እችላለሁ። እኔ አሁን አይዶን ኬር ስለሌላው ነገር። ቆይ ግን ሶፊ እኛውን ግለሰብ አይደለም አክቹዋሊ የጠቀስኩልሽ፣ ግን ምንድን ነው አንድ ነገር መታወቅ ያለበት እኔ የፈለገ ለወንጌል ብቀና ልክ አሁን የምትይው ግለሰብ ርዕሳችን ሳልሆነ በሌለበት ከምጠራ ብዬ ነው ስሙን። ይህንን ግለሰብ እየጠራው ያንን ሰው አሁን የጠራነው ግለሰብ አይነት ፐርሶናሊቲ ቢኖረኝ ወይ ዘማርያም እኮ ልክ እንደዚህ እኮ ሰውዬ የሚያወራው ለኦርቶዶክስ ቤተክርስቲያኑ ከመቆርቆር አንጻር ነው ትይኛለሽ ወይስ ደግሞ አስተካክል ነው የምትይ? አስተካክል ነው እንጂ ሰምተኸኛል። እሱን ምልሽ ግን ትረጅኛለሽ። ለዛ ለመቆርቆር ፈልጎ ነው የሚሳደበው ተብሎ አይሆንም ማለት። በነገራችን ላይ ሁለት ነገር ማሟላት አለብን። እውነተኛ የመጽሐፍ ቅዱስ ትምህርትና እውቀት መያዝ በራሱ ብቻውን በቂ አይደለም። እሱም መሆን ያለበት ከእውነተኛ ስነ ምግባር ጋር አብሮ መሆን አለበት። መጀመሪያ እኔ ከአንቺ ጋር ለመወያየት የአንቺ ፊት ያስፈልገኛል። የአንቺ ፊት ለውይይት የማይጋብዝ ከሆነ የአንቺን ንግፊት የማይጋብዝ ከሆነ ለውይይት ሲጀመር ለምን እቀመጣለሁ? ብዙ ወንድሞች እኮ ከእሱ ጋር እኮ ለማውራት እኮ ፍላጎት አላቸው። ግን ነገሮችን ኤክስፕረስ የሚያደርገው በስድብ ነው። እኛ ርዕሳችን አለም ሲጀመር እኔ ርዕስ እያደረኩ ያለሁት ስድብን የማይሳደብ ከኦርቶዶክስም ቢሆን የሚሳደብ ቢሆን ስህተት ነው እያልን ያለ ስድብን የማይሳደብ አማናዊ የሆነ ትምህርትን በመጽሐፍ ቅዱስ አስረጅ የሚሞክት ከሆነ ዌልካም፣ ይኸው እያደረግን ነው፣ እንቀጥላለን። ነገም ማንም አልከለከልንም። መተሽም እኮ ከሙሴ ጋር አውሩ ስትይን እሰየው፣ ሰዓት ያከብራል፣ በትክክል በክብር ያወራል። እንደዚያ ላይ ያልኩሽ ራሱ መስፈርቴ ምንድን ነው? በቃ የማይሳደብና በተረጋጋ ሆነ ደቂቃ ተይዞልም ና አሁን እንደዛ ነው ማድረጓልሽ። ዌልካም፣ ይምጣ፣ ደስ ይለኛል። መስፈርቴ ምንድን ነው የሆነው? እኔ ምለውን ይቀበልልኝ አይደለም። ስድብ ሳንሰዳደብ ደቂቃ ተይዞልን በጨዋ ደንብ እናውራ። እሱን ነው ያልኩት። እኔ በምኖርበት ውይይት ውስጥ በተአምር እንደዛ እኔ አነጋግሬው ተስማምተን በፍጹም ሰልፍ ኮንትሮል ከሌለማ ምኑን ወንጌል እኮ አንዱ የሚረዳን ሰልፍ ኮንትሮል ራስን መግዛት እንድንችል ነው እኮ የእግዚአብሔር ቃል የሚረዳን እና ግዴታ ነው። ይሄንን እንትን ማለት አለበት። በቃ አሁን አንዳንድ ነገር በጣም እሱ በቃ ከእግዚአብሔር ቃል ወጥቷል የሚለው ነገር ሲኖር ነው ብዙ ጊዜ አይቼዋለሁ ሆት የሚሆነው። በቃ በጣም ከቃሉ ውጭ የሆነ ነገር የለበትም ምናምን የሚለው ነገር ስላለ ነው። ሶፊዬ ይህን ሁሉ ሰዓት ተቀምጠን እንግዲህ አንዳንድ ጊዜ በጣም ማስተዋል ያለብን ነገር ያለ ይመስለኛል። ኢየሱስን ነው የሚሰብከው። ምናልባት አንድ ሳምንት አይሆነንም። እኔ እሱ ቤት ሄጄ ነበረ። አንድ ሳምንት አይሆነኝም። አንድ ሳምንት አይሆነኝም። ኦርቶዶክስ ተዋሕዶ ቤተክርስቲያን የዘረ ያዕቆብን ላብ ከክርስቶስ ደም እኩል አስተምራለች ብሎ ሲያወራ የራሴን ጉዳይ ልትወ በመሰረቱ ይኸውልሽ
እውነት ነው። ምን ጊዜ ሰይጣንም ክርስቶስን ያውቀዋል፣ ይንቀጠቀጥማል። አንቺ እስኒያውን እድል ልስጥሽ በነገረ ክርስቶስ። እኔ የዛን ቀንም በጨዋ ደንብ ነው የተናገርኩት። እኔ ኤርሚያስ እንድልህ ፓስፖርትን አሳየኝ፣ አልዋሸውም። ከዛ በኋላ ግን ምንድን ያደረገው ተነጋገርን። አወጣ መጽሐፍ ሲያወራ የነበረውን ከስር ጽፍ ነበር። 45 ቁጥርን አንብብ፣ ስለ ክርስቶስ እያወራ ነው ብዬ ተናገርኩኝ። ሊሸሽገው ፈለገ፣ ሊደብቀው ፈለገ። እኔ እንደሱ ተአምረ ማርያምን ይዤ እንዲህ ብዬ ተናግሬ አይደለም። ግን ለምን ይዋሻል? ተቀጠለ። አውርዶኝ፣ አሁን አየሽ ጥሩ ሰው ነው ምናምን ስላለሽኝ አውርዶኝ፣ አንተ እኮ ትዳርን እንደፈታክ ሰማው፣ ትዳርን ፈታል ምናምን። እኔ ትዳሬን አልፈታውም። ያው ፋንትዬ ምስክር ነች። እንግዲህ አላውቅም ያለውን ነገር። እኔ እስካሁን ትዳሬን ያልፈታው ሞራሊ ማለት ነው። ያንንም ብሎ ይኸውልሽ፣ እኔ ደግሞ ወንጌል መጽሐፍ ቅዱስ ባለፈበት እንዳላለፈ ላሳየች ስለፈለኩ እኮ ነው። ከዛ በኋላ በትህትና አወረደኝ። እንደገና ገባው። እኔ እናንተ በኮስት እንወያይ። እውነት አንተ እኔ 24 ዓመት ፕሮቴስታንት ነበርኩኝ፣ ወደ ቅድስት ቤተክርስቲያን መጥቻለሁ። እሱ ኦርቶዶክስ ነበርኩ ብሏል፣ ወደ ፕሮቴስታንት ሄዷል። የሚያለያየን መሰረታዊ ነገር ነገረ ድነት ነው የመጀመሪያው። እሲ አንቺ ቤት እኔና እሱ በሰዓት ኮስት እንኳን ከፈራ አምጪውና የፕሮቴስታንት ነገረ ድነት ትምህርት ላይ መወያየት እንችላለን። ጥዬ የመጣሁትን ማለት ነው። ስለዚህ ምን ልልሽ ነው አሁን የወንጌል ቃጠሎ ነው ምናምን፣ በፍጹም ነገርኩሽ እኮ። እቺ ቅድስት ቤተክርስቲያንን ዲያቆኖኛ አገልግያለሁ ካለ የተክልየ አይነ ምድር እንደዚህ የዘርዓ ያዕቆብ ላም ከክርስቶስ ደም ጋር ባይገርምሽ ማንም እንዳያስበም ኦርቶዶክስን የሚያውቃት የማያውቋትን ፕሮቴስታንቶች እንደዛ ያስቡ። ግን ምንድን ነው እንደነዚህ አይነት ሰዎችን ስታችኋል ማለት አይደፈርም በእውነት ለመናገር ማለት ነው። ስለዚህ ልንገርሽና ቀለሜ ኦርቶዶክስን አያውቃትም። ኦርቶዶክስን እውነቴን ነው የምነግርሽ አያውቃትም። ፕሮቴስታንቱንም አያውቀው። ሉተር ምን አባቱ፣ ካልቪን ምን አባቱ ምናምን እየተባለ ማለት ነው። እሲ የፕሮቴስታንት ነገረ ድነትንና የኦርቶዶክስ ነገረ ድነትን ይዘን እኔና ቀለሜ ሲናውራ መጽሐፍ ቅዱስ ላይ ባባሽ ግን አታንሺው። ልንገርሽና እንደዚህ እናርገው ቤኒ ሶፊ አይኮስላም። እንደዚህ እናርገው። አንደኛ ግለሰቡ የለም። አሁን ዘማርያምን በጣም የሚገርመኝ ሰልፍ ኮንትሮል አለ። አሁን በጣም ማደንቅለት ነገር ከባህሪው ኮንትሮል ሂምሰልፍ የሚያስተምረውን ነገር በአንዳንዱን ነገር በጣም የምቃወመውን ነገር ሊናገር ይችላል። በትምህርት ደረጃ ማልቀበለውን ነገር ሊናገር ይችላል፣ ሊያስተምር ይችላል። ሰልፍ ኮንትሮል ግን አለው ባህሪ ስላለ በቃ መነጋገር ይቻላል፣ መደማመጥ ይቻላል። ወንጌላዊ ኤርሚያስ አበበ ደግሞ ስሜታዊ ይሆናል፣ ይቆጣል፣ ባህሪው ነው። ግን ደግሞ እውነት ለመናገር እኔ አሁን ቅርብ ጊዜ ነው በደንብ እየተረዳሁት የመጣሁት ማለት ነው። በጣም ነበር እንዲ ምን አይነት መጥፎ ሰው ነው እንዲህ ዝም ብሎ ለምንድነው ግንፍል የሚለው እያልኩኝ እኔ በጣም ነበር ግራ የሚገባኝ። ለብዙ ዓመታት ነው የምነግራችሁ ማለት አገልጋዮችን ለምንድነው አታክ የሚያደርገው ላለሁ። አሁን ፕሮቴስታንቱንም ጭምር ነው አገልጋዮችንም ጭምር ይናገራል። አንድ ስህተት የመሰለው ነገር ካለ ሰባብሮን ነው የሚሄደው እና የመቸኮል ነገር ባህሪ ያለችበት እሷን ብዙ ጊዜ ይነግሩታል። ወንድሞቹም እዛ ያሉት አብረውት ሚሉት ይነጋገራሉ፣ ይቅርታ ይጠይቃል። ሰው ማለት እናቁም ሄድ አጀንዳ ለምን መሰለሽ አንቺ በምትይው አንግል እኔ ነገር አላየውም። ይሄ ሰው እውነት ካለው ይኸውልሽ ከኦርቶዶክሳውያን ወንድሞቹ ጋር መወያየት ይችላል፣ ከኔ ጋር መወያየት ይችላል። በግልጽ የምነግርሽ። ከዛ በተረፈ ግን ይኸውልሽ ለምሳሌ ከኤፍሬም ጋር ተወያየው እናስቆመው። አሁን የኤርሚያስን ፐርሶናሊቲ ለዛውም ኦርቶዶክስን አያውቃትም ብዬ ነው የምነግርሽ ማለት ነው። እና ከስድብ ውጭ ሌላ ነገር አያውቅም። ቆይ መዝሙር ነገር ልናገር። ቅድም ለምሳሌ የተወገዘ መዝሙር ብዬ ነገርኩሽ አይደለ? ግለሰቡ ሲወገዝ የእሱ የሆነው ነገር አብሮ ይወድቃል፣ ይወገዛል ግለሰቡ። ለዚህ ነው አንቺም እያወቅሽን የዘመርሻት የዘረፌን መዝሙር እኔም ወዲያውኑ ክሮስ ቼክ አደረግኩኝ። ምክንያቱም አንድ ሰው ሲወገዝ አየሽ እኛ ጋር
የምንለማመጠው ነገር አይደለም። ይኸውልሽ አንቺም እያወቅሽ ነው የዘመርሽው፣ እኔም አውቄ ነው የተናገርኩት። ቆይ እኔም አውቄ ነው የነገርኩት። ቆይ እኔም የእሷ መሆኑን እኮ ታውቂያለሽ እኮ። ስለዚህ እኔም አውቄ ነው ያልኩሽ ቅድም ማለት ነው። ምክንያቱም ለሌሎቹም ትምህርት እንዲሆን የተወገዘ ግለሰብ መዝሙር አይዘመርም። በቃ አለቀ። አብሮ ነው የሚወድቀው። በግልጽ አማርኛ ማለት ነው። ቆይ ስለዚህ አናንሰው። አሁን ስለ እንትና ያንን ግለሰብ ስሙን አናጥራው። ለምን? አንደኛ እኔ ከማልወዳቸው ነገሮች አንዱ ገስት ላይ የሌለው ሰው የዚህ ውይይታችን አካል ርዕስ መሆን የማይገባው ስሙን ጠርተ ማውራት የለብን። ያነሳሁት እኔ ስድብን እየተሳደበ የሚናገር ማንኛውም ቤተ እምነት አሁን እሷ ቅድም ካነሳችሁ አንጻር ኳሊቲ ለምን አታነሱም? ከኦርቶዶክሳውያን ከኛ እስከ ያገኛችሁት ላልሽው ኳሊቲማ ያለው ተረጋግቶ የሚነጋገር ካለ ለዚህ ዝግጁ ነን። ይሄንም አድርገ ነው ደግሞ አይተሻል። በቃ የነበረን የተረጋጋ ስድብ የሌለበት ከሙሴ መንበሩ ጋር ያውም መሪጌታ ተብሎ የሚጠራው ጋር አውርተናል። ምንም ስድብ የለበትም። ተመስገን ለይተናል። ግን ከዚህ ባለፈ ግን በጣም ከስነ ምግባር የወጣ የሚሳደቡ ሰዎች አሉ ነው። በቃ እገሌ ገሌ ላልኩሽ አንድ ግለሰብ እሱ ብቻ ለሚሳደቡ ነገራችን ብዙ ሰዎች አሉ። ገና ሲናገሩ የሚጀምሩት በስድብ ነው። እንደዛ አትሳደቡ። ጥያቄ ካላችሁ ማቅረብ ትችላላችሁ። መወያየት እንችላለን። ይህንን ነው የኛ መርሁ ማለት ነው። ስለዚህ አሁን እኛ አናንሳው ስሙን፣ ርዕሳችንም አይደለም። እዚህ ይህን ሰውዬ ልናነሰው አይገባ። ማውራት ከተፈለገ ባለበት ማውራት ነው ግለሰብን። ያንን ሐሜት እኛ በሌለንበት ስም መጥራት ስህተት ነው ብለን ተናግረን እኛ ጋር ደግሞ ሲሆን ማማት ደግሞ ትክክል ሊሆን አይችልም። እኔ እንኳን ዘማርያም አሁን ይህንን ያልኩበት ምክንያት ስለ ሰዎች ባህሪ እዚህ ጋር ትንተና እንድንሰጥ ሳይሆን እንድትረዱት የሆነ ትንሽ ሚስ አንደርስታንድ ለመደረግ ቅርብ ነው የእሱ ባህሪ። ግን ለተረዳው ሰው ደግሞ በጣም ያሳዝን አይነት እንትን ያለው ሀሳብ ውስጥ እኔ ዘማርያም በጣም 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 ከታላቅ ይቅርታ ጋር በጣም ይቅርታ። እዚህ ታላላቅ ወንድሞች አላችሁ፣ ግን በጣም ወረድን። እውነቴን ነው የምለው። በጣም ይቅርታ ሀሳብ በመስጠቴ ሀሜት ውስጥ ገባን። እኔ ሶፊ ፕሮቴስታንት ናት። መቼም ቃሉን ወንጌሉን አቃኑ ዘማሪ የሆነችው የፕሮቴስታንት አሪፍ። ስለዚህ ለምን በትምህርት አናወራም? ትምህርት በጣም ትምህርት ነው። በቃ ሰውን የሚያስተካክል ወደ እግዚአብሔር መንግስት የሚያዘጋጀው ሀሜት አይደለም። እገሌ በዚህ ገብቶ እገሌ በዚህ ያሬድ ተናዳጅ ነው፣ ያሬድ እንዲሁ ተረዱት። ይሄ ህይወት አይሆንም። እውነቱ ለመናገር ሰው ህይወት የሚሆነው ፍሬ የሚያፈራው ቃል እግዚአብሔር ነው። ኤርሚያስ ከሄዳችሁ ተወያዩ። ኤርሚያስ በዚህ ገብቶ ይውጣ። እናንተ ዘማርያም ከምንል አንድ ሶፊ ሀሳብ ልስጥ። አንድ አንቺ ከመጣሽ አይቀር ለምን አንቺ ትምህርትሽን አትሞግችንም? ትምህርትሽን ግለጪ። እኔ ይሄ ነው ትምህርቴ። እኔ እንደ ፕሮቴስታንት ይሄኔ እናምናለሁ። እኔ ዘማሪ ነኝ። ምክንያቱም መዝሙር የትምህርት ውጤት ነው፣ ፍሬ ነው ብለን እናምናለን እኛ ኦርቶዶክሶች ክርስቲያኖች። ምክንያቱም ያልተማርኩትን ወንጌል አልዘምረውም፣ ያላመንኩበትን ነገር አልዘምረውም። ለሙቀታ፣ ለታይታ፣ ለጨዋታ የሚዘምር ሰው የለም ማለት ነው። ስለዚህ ከመጣሽ አይቀር እዚህ መምህራኑ አሉ። ትምህርት ይከፈት፣ ወንጌል ይከፈት፣ መጽሐፍ ቅዱስ ይከፈት። የአንቺ ትምህርትና የክርስቲያን የቤተክርስቲያን ትምህርት ይመዘን። ምክንያቱም አንቺ ራስሽ መዳን አለብሽ ብለን ስለምናምን፣ አንቺም እኛ መዳን አለባችሁ ች ታምኛለሽ፣ እኛም አንቺ መዳን አለብሽ ብለን በፍቅር እናምናለን። ስለዚህ ከወንድማችን ከሌሎች ወንድሞች ከፕሮቴስታንት አማኞች ወንድሞች ጋር ከእነሱ ጋር ስንገናኝ በትምህርት እንደምንወያየው ከአንቺ ጋር ስንገናኝ ነው ትምህርት የማንወያየው። ትምህርት ለምን እንደማንጠይቅሽ ትምህርት ለምን እንደማንጠይቂን አንቺ አይ ቲንክ እሱ ጥሩ ሀሳብ ይመስለኛል። ጥሩ ነው። ግን አሁን ምንድነው እናንተ ስንት ናችሁ እዚህ ጋር? አሁን ስድስት ሰው ነው የሚታየው፣ እኔ አንድ ነኝ። አሁን እናንተ ኦልሬዲ ለመሟገት የሚሆኑ ነጥቦችን ይዛችሁ ተዘጋጅታችሁ ልምድ አላችሁ በቲክቶክ ላይ። ሶፊ ይኸውልሽ እኔ ተኝቼ ነው የማወራሽ። አሁን ምንም ያዝኩት ነገር የለም። እያልኩኝ ያለሁት ምንድን ነው፣ ለምሳሌ እናንሳ። ለምሳሌ ነገረ ስላሴ ይሁን ነገረ ስጋዌ ይሁን ነገረ ጥምቀት ይሁን ነገረ ትንሣኤ ሙታን ይሁን ዶግማ ትምህርቶች ላይ እናንሳ። ለምሳሌ ቅድም አልተመቸኝም እንጂ ጥምቀት አያድንም፣ ጥምቀት የኃጢአት ስርየት አያሰጥም፣ መልካም ስራ መልካም ፍሬ ለጽድቅ ለመጽደቅ አሁን የሚሉ ነገሮች ስታነሽ እየሰማሁ ነበር። ግን ምንም አልመቻለኝ እና እንደነዚህ ያን ነገሮች ብናነሳ አንደኛ ይኸውልሽ ወደ 1500 ሰው አለ። 1500 ሰው ስለ ዘማርያም ስለ ሶፊያ ስለ ያሬድ ሊሰማ አይደለም ቁጭ አለው። የሰውንም እድሜ ከምናባክን እስቲ አንቺ የምታውቂውን አላስረጅን፣ የማታውቂውን አላውቅም፣ ተዘጋጅቼ እመጣለሁ፣ አጠናለሁ፣ አነባለሁ ትያለሽ። እኛ የምናውቀው እናስረዳሽ፣ የማናውቀው ካለ ጠይቀን አጥተን እንመጣለን። አየሽ ፍሬ አፈራን፣ ህዝቡን የሚጠቅም ነገር ስ አሁን እኔ ባለፈው ቲክቶክ ላይ ከዘማርያም እና
ከታድሶ ከመርጌታ ጋራ አርገን ነበር፣ እንደዚህ ውይይት አርገን ነበር። ይሰማችኋል? አዎ። አሁን እኔ ፖይንት ሶፊ ለምን ከአንቺ ጋር ትምህርት አይደረግም? እኔ አሁን የፕሮቴስታንት ቤተክርስቲያን ዘማሪ ነኝ፣ አስተማሪ አይደለሁም፣ ሰባኪ አይደለሁም፣ ዘማሪ ነው። መዝሙር ነው መዘምረው። የኔ ጸጋ መዘመር ነው። አልተማርሽም? ትምህርት የደህንነት ትምህርት ተምሬያለሁ፣ ግን አስተማሪ አይደለሁም። አስተማሪ እኔም አይደለሁም። እኔም አንድ ምስኪን የሰንበት ተማሪ ነኝ፣ ግን ደግሞ የተማርኩትን ነው የምናገረው። አዎ፣ ግን አሁን እኔ ምንድነው መሰለ ሰዎች እኔ ፕሮቴስታንትን ወክያለሁ ባልልም እንደ ተወካይ ነው የሚያዩኝ እኔ። ስለዚህ አሁን ምንድነው እኔ እዚህ ጋር ስሟገት አንተ ብታሸነፍ ፕሮቴስታንት ተሸነፈን ብለው ነው የሚያስቡት። ይሄ ደግሞ ትክክል አይሆንም። የምንድነው መሸነፍ ማሸነፍ? እኔ አልገባኝም። የምታውቂውን ማስረዳት ትምህርትሽም ለምሳሌ እኔን ቅዱሳን ያማልዳሉ ብትይ እንደዛ በዛ መንፈስ ነው የሚያዩት። አሁን እኛ ለመማማር እንኳን ብናወራ ሰዎች ግን የሚያዩት ሙግት ለሰዎች እኔ አላቅም ያንችን ሜይ ቢ ታዋቂ ሰው ስለሆንሽ ይሆናል። ግን ምንም ስለ ክብራችን እኔ ክብርም የለን ሲጀመር ስለ ክብር የምንጨነቅ አይደለም። ስለዚህ ስናደርግ አንድን ቤተ እምነት የማምነውን ቤተ እምነት ወክያለን ድሬት ማድረግ የምታምኙ ቤተ እምነት ሳይሆን የተማርሽውን መቼም የዘመርሽው ዘማሪ የተባልሽው ተምረሽ ስለሆነ በረጅም ዓመትም ደግሞ በዚሁ ህይወት ውስጥ ስላለሽ አሁን እኮ ብዙ ነገር አውርተናል። ዛሬ እንኳን ብዙ ጥያቄ ጠይቄ ብዙ ነገሮችን አንቺን ለምን አንጠይቅሽም? ያልገባኝ ነገር ለምሳሌ ያንቺን እኔው መጠየቅ እፈልጋለሁ። አሁን ቅድም ያነሳሻቸው ላይ እኛን ነው እንጂ የሰማሽው። ለምሳሌ አንቺ ያለሽን የስላሴ አስተምሮ፣ አንቺ ያለሽን የነገረ ስጋዊ አስተምሮ፣ አንቺ ያለሽን የነገረ ጥምቀት፣ የነገረ ቅዱስ ቁርባን፣ ለምሳሌ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ ህይወት ሰጪ ነው ብለሽ ታምኛለሽ? ይኸውልህ አሁን አጠቃላይ እንደዚህ አይነት ዲስከሽኖችን ለማድረግ ሌሎችን እንደናንተ አይነት ሰዎችን ይዤ መጥቼ ከነሱ ጋር ሆነን ብንወያይ ለእኔ ይሻለኛል። አሁን 1 ለ6 ወይም ለ7 ተነጋግረን አዎ ተጠይቃ እኮ እንደዚህ አልመለሰችም እንደዚህ ነው ቢባል ሴንስ አይሰጥም። ምክንያቱም ካላወቅሽ አላወቅኩም ታያለሽ ማለት ስለ ክብርሽ ሰዎች ስለ ክብራቸውና ስለ ስማቸው ስለ ቆዳቸው ካልተጨነቁ በፍጹም እንደሱ ሳይሆን ምን መሰለህ የሃይማኖት እንትን አለ አይደለም። አንዳንዴ ፖለቲካ ይሰራብሃል እኮ በቃ መልካም። ያሬዶ ከይቅርታ ጋር አስተናጋጅ የለም እንደዚህ ቤት እንዴት ነው ነገሩ? ቀሲስ ዲበኩሉ እንዴት ነው? ሰላም ነው? ይፍቱ ባርኩ ነበር። አስተናጋጅ የለም እንዴ? ቤታችሁ አስገብታችሁ እኮ ቁጭ በሉ የሚልም የለም፣ ተናገሩ የሚል ተጫዋቱ የሚልም ጠፋ እኮ። ቡራኬ ድረሰን አባታችን ለቃለ ምዕዳን ነው እርሶ የተዘጋጁት፣ ለዛ እንዳይሆን ሚደለም ቃለ ምዕዳኑ ጋር የሚያደርስ ነገር ከሌለ ግን ሰብሮ መግባቱ የተሻለ ነውና ጥሩ ነው። እና ሰላም ለእናንተ ይሁን ሁላችሁም። ፍቅረ ኢየሱስ፣ ዶክተር ዲያቆን ፈቃደ ስላሴ፣ ዘማሪት ታላቋ እህታችን ፋንቶ፣ ዲያቆን ክርስቶፎሮስ፣ ሶፊ፣ ዲያቆን ዘማርያም፣ ዲያቆን መኩሪያ ጉግሳ እና ዲያቆን መዝሙር ያሬድ ከታች ያላችሁ ሁላችሁንም ሰላም ብያለሁኝ። አይ ቲንክ በቂ የሆኑ ነገሮች ስለተነሱ በእነሱ ነገሮች ላይ የተወሰነ ነገር እንደው ብል ደስ ይለኛል። ረዥም ሰዓትን የማዳምጫለሁኝ። እኔ ግን ቀሲስ ላቋርጦትና ረጅም ሰዓት ተነጋግረናል። ቅድም እንደዚህ መጽሐፍ ቅዱሳዊ ውይይቶችን አድርገናል፣ ተለዋውጠናል፣ ዘምረናል እና አሁን እዚህ ባለሁበት ሰዓት ሚድናይት አልፏል፣ እኩለ ሌሊት አልፏል እና ለዛም ነው አሁን ከዚህ በኋላ መቀጠል ያልፈለጉት። በእንቅልፍ ልቤ የማወራውም ነገር ብዙ ስህተት ይኖርበታል እና ትክክል ግን የሆነ ነገር ለአንቺ ማለት እፈልጋለሁ። አጠር ያለሽ ነገር ለምሳሌ ያነሳሻቸው ነገሮች አሉና በጣም ውስጥ ቅር ያሰኙኝ ነገሮች አሉ። አጠቃላይ ምንድን ነው በውስጥሽ በዋልት መንገድ የገቡ የሐሰት እንትኖች አሉ፣ ትርክቶች አሉ እና ለምሳሌ ጀነራላይዝ አድርገሽ የምታወሪያቸው ነገሮች ነበሩ።
እኔ በተለይ በአንቺ አንደበት ሲነገር ትንሽ በእውነት ቅር ብሎኛል። ለምሳሌ ትርኢት እንደማናደርግ፣ እንደምንገፋ፣ እንደምናሳድድ አይነት ስታወሪ እንዲህ እኔ ቦሌ መድኃኔዓለምን የራሴ እንደዚያ አቀባበል ተደርጎልኝ ያቅም መቋሚያ ቀብለን ጸናጽል ሰተን ቦታ ሰተን እንደው በዛ ደረጃ ሪስፔክት የምታደርግ ቤተክርስቲያን እንደ ቤተክርስቲያን ስናይ ማለት ነው። የግለሰብ ከሆነ የግለሰብ ችግር እንዴት ለቤተክርስቲያን እንትን ይሆናል? እና እንደዚህ ያሉትን ነገሮች እንደው ቢታረሙ በጣም በእውነት በጣም ብዙዎቹ የፕሮቴስታንት ቤተ እምነቶች እንጀራቸውን በዚህ ላይ እየጋገሩ ያሉ ስላሉ በጣም በእውነት በጣም ነው የማዝነው። ቤተክርስቲያን ሲባል በእኛ ዘመን ያለችን ቤተክርስቲያን ብቻ ማየት ተገቢ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ማለት እንኳን አይደለም ለዓለም እስልምና መጠጊያ የሆነች ቤተክርስቲያን እኮ ናት። እስልምናውን ተቀበላ ያስተናገደች ሌሎቹ ቤተ እምነቶች ዛሬ እንደዚህ የተፈለፈሉ ቤተ እምነቶች እኮ እንደ ማጆሪቲ ሆና በነገስታቱ እጅ ሆና እኮ አላስገባም ብላ እኮ መከልከል ትችል ነበር። እንዲህ ጣሊያንን አብራ ያባረረች ቤተክርስቲያን ናት። እና እንደዚህ የሃይማኖት ነፃነት በኢትዮጵያ ምድር በታሪክም ስለሆነ ነፃነት እንደ ኢትዮጵያ ቤተክርስቲያን የሚሰጥ አለ ብዬ አላምንም። እና እንደዚህ ያሉ እንደው የሐሰት ትርክቶችን በተለይ እንዳንቺ ኦርቶዶክሳዊ ቤተሰብ ውስጥ የወጣ ሰው ሲናገሩ ትንሽ ያማል። እውነት ለመናገር ትክክል አይደለም። እነዚህ ነገሮች ቢታረሙ ናገርም ቀሲስ አሁን ከስር ራሱ ኮሜንት ላይ ያየው ነው። ሐሜተኛ ናት ምናምን። ግድ የለሽም አትይዚ ጋ እኔን አድምጪኝ ሶፊ፣ እኔን አድምጪኝ። ብዙም ግድ የለሽም። ይኸውልሽ እኔ አሁን ከኔ ጋር ነው የምታወሪው። እኔን አድምጪኝ። ገብቶኛል ቀሲስ። የወሎት አሁን እዚህ ኮሜንት ላይ ካሉትም ምናልባት አላውቅም፣ የእናንተን እንኳን ደፍሬ ማለት አልችልም። ግን እመኑኝ ኦርቶዶክስን ከኔ በላይ የሚወዳት ሰው እዚህ መካከል የለም። ግድ የለም። ቆይሽ እኔን አሁን ብዙ ስላወራሽ አንቺ እንዳይደክምሽ ላግዝሽ ብዬ ነው እንጂ እኔ ማውራት አልፈልግም። እውነት ለመናገር ጊዜም የለኝም። ግን በደንብ አድምጭኝ። እኔ ስለ ቅንነትሽ በእውነት ትልቅ አክብሮት አለኝ። በጣም ነው የማመሰግንሽ። በነገራችን ላይ ስዘምሪም ስሰማሽ ነበረ። ጥሩ አክሰንት ነው ያለሽ። በጣም ገርሞኛል። እኔ አሁን አንቺ እንደው እዚሁ ነው ያለሽ፣ ዝም ብለሽ ወጥተሽ የማይሆን ቦታ ወደቅሽ እንጂ የቤተ ክርስቲያን እንድትመለሽ በነገራችን ላይ የከበብንሽም እንድትመለሽ ነው። የእኛ ልጅ ስለነበርሽ ቤተ ክርስቲያኗ ስለሆነች አንደበትሽን በወንጌል የፈታችው ሙስሊም ከመሆንሽ ያዳነችሽም ይቺ ቤተ ክርስቲያን ናት። አጠቃላይ ሁላችንንም ማለት ነው። እና በልጅነት አብረን የተወለድንባት ቤተክርስቲያን ነበረች። አንቺ ያው ኮብልለሽ ነው። ስለዚህ እንድትመጭ ከመፈለግ ካለን ፍቅር የተነሳ ነው ይህንን የምናወራው። እና እውነት ለመናገር ደግሞ በግለሰብስ ቢሆን እንደው በስድብ እስኪ እንደው ለመሆኑ 24 ሰዓት ያለማቋረጥ 20ና 15 ዓመት በላይ ገድላቶቿን ቅዱሳንን እየተሳደቡ እንደው የዕለት መተዳደሪያቸው ያደረጉት እነማን ናቸው? እኔ ፕሮቴስታንትን በማሳደብ ላይ የተመሰረተ ዩቱበርም ሆነ ቲክቶከር እኔ አላቅም። እግዚአብሔር በሚያውቅ ኦርቶዶክሳዊ ሆነ ሰው እንዲሁ አሁን ሌትም ቀንም ስለ ፕሮቴስታንት መጥፎ ነገር እኔ ባወራ ምን ያደርግልኛል? እንደው ሲጀመር እንደው የስተት ትምህርትን በትምህርት ወንጌል ሲሰበክ እንደዚህ ብለው የሚሰብኩ አሉ፣ ሐሰተኞች ናቸው ብሎ ትምህርቱን ከማጥራትና እንክርዳዱን ከማጥራት የዘለለ ስለ አንድ ፕሮቴስታንት ስለ ተቋም ማውራት ራሱ እንዴት እንትን ሊሆን ይችላል? በፍጹም እኛ እንደዚህ ያለ እንዳውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንዳ የለም። በፕሮቴስታንቱ ግን ሌትም ቀንም እኔ አንዳንዶቹ እንዳውም መጽሐፍ ቅዱስ ያነበቡ ሁሉ አይመስለኝም፣ ገድል ነው የሚያነቡት። ሌትም ቀንም የእንጀራቸው ገበታ ያደረጓት ቤተክርስቲያኗ ነው። እና እኛ ጋር እኔ ዘማርያም ወይንም ደግሞ ክርስቶፎሮስ ሌትም ቀንም እንደው አሁን የፕሮቴስታንት የፓስተሮችን መጽሐፍ እያወጣን የነ ሉተርን የነ ጆን ካልቪንን መጽሐፍ እያወጣን ስለነሱ ስናወራ የሚውል ሰው አይታሽ ታውቂያለሽ? እንደው ማለት ኔን ስታፕ 10 ምናምን 20 ዓመት ሙሉ እና ቅድም ስማቸውን ማጥራት አልፈልግም ስለማይመጥን እዛ ቤት ነው እንደዚህ ያለ ስድብ ያለው። ሌትም እንደውም ቆያ እንዴ እንደ ግለሰብ ሳይሆን ሶፊ ቤተክርስቲያን እንደ ቤተክርስቲያን ነው የምልሽ። እንደ ቤተክርስቲያን
የኢትዮጵያ ቤተክርስቲያን ፍጡር ታመልካለች፣ ያላመነች ናት። እንደ ቤተክርስቲያን እኮ ነው የማወራሽ። እና ይሄ ትክክል ስላልሆነ ወደፊት ባቲው ደስ ይለኛል፣ እግዚአብሔር በሚያውቀው። ይልቁንስ ጥያቄዎችን ብትጠይቂን እንደዚህ ስልሽ በጣም ከክርስቲያናዊ ስነ ምግባር ውጭ የሆኑ ኦርቶዶክሳውያን የሉም እያልኳል። እኛ ራሳችን የምንቃወማቸው አሉ። የምንቃወማቸው ቄሶች፣ የምንቃወማቸው ዲያቆናቶች አሉ። የምንቃወማቸው ከዚያም ከፍ ሲል አሉ። እኛም ቤት ሆኖ ማለት ነው የስነ ምግባር ጉድለት ያለባቸውን ሰዎች እኛ ራሳችን እንቃወማለን። የእኛ ሆነው ማለት ነው። እንዳውም ትልቁ ዕቅበተ እምነት ራሳችን ላይ ነው መስራት ያለብን። ምክንያቱም ቤተክርስቲያንን የሚጎዳት የውስጥ አሳች እንጂ የውጭ አይደለም ብለን ስለምናምን እና ጥሩ ልባለሽ መተሽ መጠየቅሽ በጣም አፕሪሼት የሚደረግ ነው። ባለፈውም ሌላ ራስሽ ቤተ እምነትም ገብተሽ ልጆቹን ስትመክሪ አይቻለሁ። ጥሩ ነው። እኔ ግን ፕሮቴስታንት የሆነ ሰው አሁን በተለይ ቅድም ስታሪ የነበረ ሰው ሌትም ቀንም ቤተክርስቲያኗን ነው የሚሳደብ። ገብተን እንኳ ከሱ እኮ መወያየት እኮ አንችልም። ወጣ ብሎ ተደባድቦ ነው የሚያስወጣ። እና እንደው ቁጭ ብለን ማውራት የምንችል ከሆነ ይልቁንስ አንቺ ወደፊት እንደው እውነት ወንጌል እንዲሰበክና ትክክለኛው እምነት እንዲገለጥ ከፈለግሽ አንቺ ምን ታደርጊያለሽ? አንድ ሲሳይ የሚባል ልጅ አለ፣ ጥሩ አወያይ የሚያወያይልሽ ፕሮቴስታንት ነው። አንቺም አወያይ የሆንሽ በቤትሽ ይኸው እነ መዝሙረ ያሬድ አሉ፣ እነ ዘማርያም አሉ፣ ሌሎችንም እያስገባሽ ብቻቸውን በር ዘግተው ቤተክርስቲያኗን የሚሳደቡ ኑ እውነት ካላችሁ ይኸው ተወያዩ እያልሽ መድረክ አመቻች። ወንጌል በፍቅር ይሰበካል። አለበለዚያ ግን ስንገባ እየተሳደበ ደብተራ ወጣ ከዚህ እያል እንዲህ ያለን ሰው ይዞ እውነት ለመናገር የመተቸት ሞራልም እንዴት ይሆናል? እኔ ራሴ እጣለዋለሁ። እንደዛ ስም አልጠራሁም። በነገራችን ላይ ስም አልጠራሁኝም። አንቺን እንትን ማለት ስለማልፈልግ ስምን ያልጠራው ማንንም አይደለም። አንቺም አትጥሪው፣ ስሙንም አትጥሪ፣ እገሌ አማትበይ። ግን እናነጻጽር ካልን ነው ጥያቄው። እናነጻጽር ካልን ሌትም ቀንም ወንጌል ሲሰብኩ አይተናቸው አናውቅም። ባይዞ እኔ ርዕስ መርጠው ንስሐ እንግባ የክርስቶስ መምጫው ቀኑ ደርሷል ሲሉ አንድም እኔ ጴንጤ አይቻላቅም። ቲክቶክ ላይ ይወጣሉ፣ ኦርቶዶክስን ነው ይወጣሉ፣ ገርልን ነው ይወጣሉ፣ ቅዱሳንን ነው። ማምላክ ወላዲት አምላክን እንኳን የማያፍር እኮ ናት የኦርቶዶክስ ማርያም የጌታ እናት አይደለችም የሚሉ እኮ። እውነት ለመናገር እኔ ልውሳነ ስጋ ጋንንት ነው የምላቸው እንደዚህ ያሉ ሰዎች። በጣም ነውረኝነት የሚባል ነገር የማይገልጻቸው ሰዎች ባሉበት ቀሲሳይ ወንጌል በጣም ነው የሚሰብኩት። እኔ እከታተላቸዋለሁ። ኧረ እንደው በፍጹም ወንጌል ይኸውልሽ፣ ወንጌል ማለት እኮ ይኸውልሽ፣ ሶፊ አድምጪኝ፣ ይቅርታ። ወንጌል ማለት ቶፒክ የሆነ ርዕስ መርጦ ከራስ የሚጀምር ነው ስብከት ማለት። ወንጌል ማለት እንደዚያ ነው። ወንጌል ማለት ንስሐ እንግባ፣ ራሳችን እንመልከት፣ በእኛ ህይወት ውስጥ ክርስቶስ ይክበር፣ ከኃጢአት ዓለም እንመለስ፣ ንስሐ እንግባ ማለት ወንጌል እሱ ነው። የምስራቹን መንገድ ነው በፍቅር እንጂ ታምረ ማርያም እያወጣሽ ገድላትን እያወጣሽ ሌትም ቀንም ማውራት ወንጌል አይደለም። የሌሎችን መጽሐፍ እያወጣሽ ያውም መታመኝበትን ደግሞ የማይገባቸውን ትርጉም እኮ ነው የሚገርምሽ። ግዙን ሲዘነጥሉት እኛ ቅስማችንን ክት ይላል እናውቃለን እያሉ ደግሞ ይገርምሻል። እና ይሄ ትክክል አይደለም። የአንቺ መምጣት ግን በጣም መልካም ነገር ነው። አፕሮችሽ በጣም ጥሩ ነገር ነው። ለአንቺ እውነት ለመናገር ኦርቶዶክሳውያን የሚሰጥ አክብሮትም በጣም ልዩ ነው። ይሄ አንቺ ምንም ስለሆንሽ አይደለም። በቃ አንዲት ነፍስ ነው ያለሽ፣ ምንም ጥያቄ የለውም። እኩል ነው ሰውን የምናየው። ግን አፕሮችሽ ነው የተለየ ትኩረት እንድንሰጥሽ ያደረገው። ቅን የሆነ ልብ እንዳለሽ ውስጤ ይነግረኛል። እኔ እረዳለሁ። እዚህ መምጣትሽ ራሱ እሱን ነው የሚያሳየው። ባይዘይ ተረጋግተሽ ማውራት መቼ እኔም እንደዛ እዛ ቤት እጄ እንደዚህ በሆን በጣም ነው ደስ የሚል። ባይዘይ አሉ እንደዚህ ትሪት በጣም ጥሩ ጥሩ ፕሮቴስታንት ወንድሞቻችን አሉ፣ ብዙ ስም ስለሌላቸው እውቅና ስለሌላቸው እንጂ በጣም ትሁት የሆኑ አሉ። በስነ ምግባራቸው ልመሰክርላቸው የምችላቸው ልጆች አሉ። ጅምላ መናገር አልፈልግም፣ እግዚአብሔር በሚያውቀው። ግን ቤተክርስቲያን በጣም በሯ ክፍት ነው ለጠፉ ልጆች። ወደፊትም እየመጣሽ እንደዚህ ያሉትን ነገሮች አድርጊ። እንደው ዝም ብሎ ግን በዚህ የመበለት ተረትና ታሪኮች ሰዎች የሚናገሩትን አትወስጃቸው። አንቺ በቃ ከቤተሰብሽ ጀምሪ። በጣም ቤተክርስቲያን ማለት በነገራችን ላይ የአንቺ አባት ናቸው። ቤተክርስቲያን ማለት ኦርቶዶክስ ማለት እኔ ማለት የአንቺ አባት ናቸው። በአንቺ ምክንያት አንድ ቤተክርስቲያን ስለሆንን ማለት ነው። ጠንካራ ያሉ ምዕመናን ያሉባት እንደው በጣም ቅድም ኢቭን የቤተሰብሽን አንስተሽ ነበር እንዴ።
ለሃይማኖት ካላቸው ተቆርቋሪነት የተነሳ አንቺን ጠፋችብን ከማለት የተነሳ ነው እንጂ ይቅርታ ይጠይቁኝ ሁሉ ስትይ ነበር እና ትክክል አይደለም። እኔ በጣም እንኳን የአንቺን አባት እንኳን ለልጃቸው አይደለም ስንት ድሃ እንደሚያሳድጉ እኔ አውቃለሁ። ባይዘ ስንት ቤተክርስቲያናትን ያሰሩ ናቸው። ግን በእውቀት ለሃይማኖታቸው ያለው ተቆርቋሪ እሱ እኮ ስለ ወንጌል ይቀናል፣ ግን በእውቀት አይደለም። ቅናቱ ግን በእውቀት አይደለም እንጂ እሱ እኮ እግዚአብሔርን ማስደሰቱ ነው። ይገርምሻል፣ በእግዚአብሔር መንግስት ይቀድሙሻል። እኔ እንዲያውም እንደዚህ ያሉ ሰው እኔንም ነው የሚቀድሙኝ። በማንበብ አይደለም፣ እውነቴን ነው፣ በመተርጎም አይደለም። ክርስትና በህይወት ነው። መንግስት በክርስቶስ ነው እንጂ የሚገኘው በህይወታቸው ኑረውታል። አይ ክርስቶስን የሚኖሩት ክርስቶስን ለብሰው መንፈስ እግዚአብሔር ያደረበት ሰው ነው። ባይዘ ድሆችን የሚረዳ አብያተ ክርስቲያናትን የሚያሰራ የተቸገሩትን የሚረዳ ሰው መንፈስ ቅዱስ ቤተ መቅደስ ያደረገው ነው። ስለዚህ እውቀት ወደ መዳን ያመጣል እንጂ እውቀት ስለጨመርን የእግዚአብሔር መንግስት እንወርሳለን ማለት አይደለም። በእውቀት የሚበልጡን አሉ፣ ግን በጣም ጽነ ሃይማኖት ያላቸው ትሑታን የሆኑ ሰዎች ናቸው። እግዚአብሔርን እንደዚህ በተዋረደ ልብ ነው እግዚአብሔር የሚያድረው፣ መንፈስ እግዚአብሔር የሚያድረው እና እንደዚህ ያሉ ሰዎችን ማክበር ወደፊትም በደንብ አክብሪያቸው። ጥሩ ናቸው እና ተበለሽ። በጣም ነው የምንወድሽ። አታርፍሽ፣ ፍጠኝ፣ እውነት ፍጠኝ። እኔ በጣም እንጠብቃለን። እግዚአብሔር ከአንቺ ጋር ይሁን። ፍቅረ ኢየሱስ አመሰግናለሁ ስለሰጣችሁ። ይህንን አሁን ስለ ኦርቶዶክስ በጣም የሚያወሩት ልጆች እንደዚህ ስለገድላትም ስለምንም ለምንድን ነው ማይፋቷት የሚያስብል ነገር ነው። እውነት ነው። በጣም ግን መረዳት ያለባችሁ ደግሞ ከኦርቶዶክስ የወጡ ልጆች ናቸው። አይለቅም፣ እሺ አይልም። በቃ ይተወኝ ቢባልም እሺ አይልም። ስለ ኦርቶዶክስ ለምሳሌ አንቺ አእምሮ ውስጥ ሶፊ፣ አሁን ለምሳሌ አንቺ ውስጥ ያለች ኦርቶዶክስ አለች፣ በአንቺ ልክ የተለካች ስትወጭ፣ አንደኛ ስትወጭ በስለሽ መጽሐፍ ቅዱስ አንበሽ ጠይቀሽ ዶግማዋን ቀኖን አውቀሽ አይደለም የወጣሽው። ኢንፋክት እኔ አሁን እንነጋገር ካለን አእምሮሽ ውስጥ የነበረው ነገር በጣም ትንሽ እውቀት ነበረችሽ። እዚያች እውቀትሽ ላይ መጡና ሌላ ነገር አስገቡብሽ። ከዛ በዚያ ትርክት ወጥተሽ ኦኬ፣ ያ ማለት ስህተት ናት፣ ትክክለኛው ሌላ ነው ብለሽ ነው ፕሮቴስታንቶች ጋር ሄድሽው። ይሄ ትክክለኛ የሆነ ነገር ነው። በዚያች ትንሽ አይምሮሽ ባልጠየቀች ዶግማዋን ቀኖናን ባላወቀች አይምሮሽ ውስጥ ናቸው አሁን ቤተክርስቲያኑ ያለች ኖ። ሌሎቹም ልክ እንዳንቺ እንደዚህ የሆኑ የእውቀት ጮርቃ የሆነ አይምሮ የነበራቸው ሰዎች ከወጡ በኋላ ቤተክርስቲያኗን የሚያስቧት በእነሱ እውቀት ልክ ነው። ኖ እንደዚህ አይለካም፣ ነውር ነው። እንዲያውም እኔ እነዚህ ሰዎች መጸጸት አለባቸው። ምን ብለው እምነቴን ግን መጀመሪያ ዶግማዋን ቀኖናዋን ሳልጠይቅ ሳልመረምር ለምንድን ነው እምነት የቀየርኩት? ሰው እኮ አነጻጽሮ ኮምፔር አድርጎ አሌል አይ ይሄኛው ዶግማ ትክክል አይደለም፣ ይሄኛው ቀኖናም ቢሆን ትክክል አይደለም፣ ያኛው ግን የተሻለ ነው ብሎ ቹዝ ዘ ቤስት አንሰር። ምርጫ እኮ የሆነ ነገር አነጻጽሮ ዝም ብሎ እኮ አይመረጥም። እኔ እኮ እዛ ጋር ቀሲስ እምነቴን ልቀይር ብዬ እንደው ፕሮግራም አውጥቼ በቃ በዚህ ጊዜ እምነቴን እቀይራለሁ ብዬ እኮ አልተቀየርኩም። እንደሱ እኮ አይደለም። እኔ የሆንኩት በቃ መጥፎ ነገር ውስጥ ገብቼ ህይወቴ ጨለማ ውስጥ ገባሁ ሳላስበው። በቃ ይሄ እድገት መጣ፣ ጉርምስና መጣ፣ እድሜ ህይወቴ ሲለወጥ ምናምን ያን ጊዜ የእግዚአብሔር ቃልም አልተማርኩም። ምንም መንፈሳዊ ነገር ያው ቤተክርስቲያን እሄዳለሁ፣ አስቀድሳለሁ። ነገር ግን ቃሉን አልተማርኩም። ህይወቴ አልተለወጠም። የክርስቶስ ብርሃን በልቤ ላይ አልበራም። አሁን በዛ ህይወት ውስጥ እያለሁኝ በቃ ተጨንቄ እያለ ይህንን ወንጌል ነገሩኝ። ብርሃን በራ በውስጤ ላይ፣ ክርስቶስን አገኘው፣ ደስተኛ ሆንኩኝ፣ ሰላም ሆነልኝ። ምንም ነገር ሳላገኝ፣ ምንም ሀብት ሳላገኝ፣ ምን ሳላገኝ በቃ ዝም ብዬ በደስታ መፈንጨት ጀመርኩኝ። ተረጋግቼ ማስተዋል ጀመርኩ። የእግዚአብሔርን ቃል ገልጬ ማንበብ ጀመርኩ። ተማርኩኝ፣ ህብረት አረኩኝ፣ ቤተክርስቲያን መጸለይ ጀመርኩ። ህይወቴ ቀስ በቀስ በአንዴም አይደለም። የሰው ህይወት በአንዴ ተለውጦ ቅዱስና ጻድቅ አይሆንም። በመውደቅ በመነሳት በስህተት በመመለስ በእንደዚህ ቀስ በቀስ እያደግኩ ህይወቴ እየተለወጠ አሁን ላለሁበት ደረጃ ደረስኩ። ግን እንደዛም ሆኖ ግን ሶፊ፣ እንደዛም ሆኖ ግን ቤተክርስቲያንን መጀመሪያ እስኪ ለወቃት ብለሽ አልጠየቅሽም። ዝም ብለሽ ነው የሄድሽው። አየሽ፣ መጀመሪያ እኔ ለምሳሌ እኔ ካህን ነኝ። ካህን ሆኜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደው በቃ ትክክል አይደለችም ካልኩኝ መጀመሪያ ትክክል ያልሆነችበትን መሰረቷን ነው ማጥናት ያለብኝ። ሰው ዶግማ ነው መቼም የቤተክርስቲያን መሰረት የሚባለው ሃይማኖት የሚባለው እሱ ስለሆነ ለመቀየር ዶግማዋን አይቼ ነው የትኛዋ ነው የቆመችበት መሰረት ትክክል አይደለም።
ብዬ በወጣ በጣም ትክክል ነው የሚሆነው። ሳላጠና ሳላውቅ ሳልመረምር ሃይማኖት ወይንም ቤተ እምነት መቀየር ግን ትክክል አይደለም። በየትኛው አሁን እኔ አንቺን ማለት አይደለም፣ አጠቃላይ ከቤተ ክርስቲያን የሚወጡ ሰዎች እንደዚህ ያሉ ሰዎች ናቸው። ወይ ምናልባት አንድ ቀን በዲቁና የገባ ዲያቆን ሊሆን ይችላል። ዲያቆን ነበርኩ ይላል። ዲያቆን ማለት በቤተ ክርስቲያን የሊቅነት ማይረግ ትልቅ ማለት አይደለም። እና ግዕዙን ሲዘነጥሉት ውዳሴ ማርያም ሳይማሩ እዛ ሄደው ሊቅ የሚጫወቱ ሰዎች አሉ። ጊዜ በሚያሉ በቃ እኛ ተምረን ነበር እንደዚህ ነበር የሚሉ ሰዎች እውነት ለመናገር እንኳን መጽሐፍ ቅዱስ ገልጠው ሊያነቡ ዲቁናውን እንኳን በስርዓት ገብተው መቀደስ የማይችሉ ሰዎች ናቸው እነዚህ ሰዎች። እኛ ስለምናውቃቸው ማለት ነው፣ ከንግግራቸው ስለምንረዳቸው እና የእነዚህ ሰዎች እኔ የሃይማኖት ለውጥ አይደለም ያደረግኩት። እኔ ብዙ ጊዜ ተናግሬያለሁ። አሁን ያኔም ሃይማኖቷን ቀየረች እንደዚህ ሲባል ከቤተ ክርስቲያን ራሱ እንደዚህ እየተማርኩኝ ገና ሃይማኖቷን ቀየረች የልጅ እህት እንደዚህ ተብሎ በሚዲያ ሲናገር አንዳንድ ልጆች መጥተው ቤተክርስቲያን ላይ የማመልክበት ቤተክርስቲያን በር ላይ መጥተው ሁሉ ርችት ጭንቅላቴ ላይ ያፈነዱብኝ ልጆች ሁሉ ነበሩ፣ ተቆጥተው ማለት ነው። እና እኔ የሃይማኖት ለውጥ አላደረግኩም። ሃይማኖት ያንቺ ይኸውልሽ፣ የእናንተ ዲክሽነሪ እና የእኛ ዲክሽነሪ ይለያያል። ፕሮቴስታንቱ ሃይማኖትን የሚረዳበትና ኦርቶዶክሳዊ ሃይማኖትን የምንረዳበት ዲክሽነሪ በጣም የተለያየ ስለሆነ እንዳልሽው ነው። አንቺ የምትይው ያው በእናንተ ቤተ እምነት ይገባኛል እንትን ያሉ ነገሮች። አይ ለማንኛውም ለሌሎች ድል ለመስጠት ያክል ሶፊ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ታውቂያለሽ፣ እኔ በውስጥ መስመርም ብዙ ቀን ተገናኝተናል፣ አውርተናል። እና እዚህ መተሽ ከሆነ ስልክሽን ቴክስት አድርጊልኝ፣ እደውልልሻለሁ፣ እናወራለን። እና ስለ ቅልብሽ እግዚአብሔር በሚያውቀው በጣም ትልቅ አክብሮት ምስጋና አለኝ። ግን ፕሊዝ አንቺ አትሊስት የማወቅ እድል አሁን ገጥሞሻል። ወንድሞችሽ ከነ ዲያቆን ዘማርያም ጋራ ከሌሎቹ ሊቃውንት እንዴት አድርገው እንዳከብሩሽ እያየሽ የቤተ ክርስቲያኗ ከቻልሽ አምባሳደር መሆን ትትናዋን አክባሪነቷን መናገር ነው። አለበለዚያ እንደ ሌሎቹ ለምን እንደዚህ ታደርጋላችሁ? ለምን እንደዚህ ታደርጋላችሁ? እንዴ እናንተን እኮ ነው አሁን እንደዚህ አሁን በማጆሪቲው ላይ ማየውን ነገር ነው የጠየኳቸው እንጂ እሱንማ መስክሬያለሁ እኮ ወጥቼ በፌስቡኬ ላይ ስለነበረው አቀባበል፣ ስለ ፍቅራችሁ፣ ስለ ቤተክርስቲያን ስላየው አይቻለሁ፣ አንብቤያለሁ፣ ላይክ አድርጌያለሁ። አይተሽዋል? ላይክ አድርጌያለሁ። እና ፍጠኝ የኔ እናት ፍጠኝ፣ እግዚአብሔር ይርዳሽ። እንጓጓለን። ምናልባት ያው ዲያቆን ዘማርያም ቄስ እስከሚሆን የንስሐ አባትሽ ለማድረግ እየጠበቅሽ ከሆነ ችግር የለውም፣ እንገፋፋለን። ዘማርያም እንደውም ገና በጣም ብዙ ሞግተው ነገር አለኝ። እንደውም ሰሞኑን የእሱን ቪዲዮዎች እያየው ነበረ ዩቱብ ላይ ብዙ ነጥቦች ይዤበታለሁ። ገና እንላቀቅም። ምን ትሞግሸዋለሽ? ትሞግሸዋለሽ። እና አመሰግናለሁ። በጣም ብዙ ስህተት አይቻለሁ። ሶፊዬ ቅድም ያነሳችሁ ነገር ስላለ ትምህርት እኔ ያው ቅድም እንዳልኩት ትምህርት ነው የሚጠቅመን። ያሬድ በዚህ ወጥቶ ያሬድ በዚህ ገብቶ ያሬድን የሚያርመው የሚያርቀው ትምህርት ነው፣ ወንጌል ነው። እኛና ፕሮቴስታንቱ የለየን ወንጌል ነው፣ መጽሐፍ ቅዱስ ትምህርትን የለየን ትምህርትን የለየን። በቃ ስለዚህ ትምህርታችን ላይ ብናወራ ለህዝቡ ገበያ ወጣ ማለት ነው። ህዝቡ ይሸምታል የሚፈልገውን ሰው መማማር ነው፣ ክርክርም አይደለም። እዚህ ጋር ማንም እዚህ ሁሉም ሰው እኔ ሶፊ አላውቃትም። እኔ ኦርቶዶክስ ስለሆንኩኝ ሶፊ ማን እንደሆነች አላውቅም። በፕሮቴስታንቱ ልታወቅ ትችላለች። ያ መታወቅ የራሱን የቻለ ነገር ይኖረዋል። እኔ ብዙም አላውቃትም እውነቱን ለመናገር በስም ነው የማውቀው። በተረፈ ግን ቃለ እግዚአብሔር ጋር ሲመጣ ግን ሁላችንም ከዛ በታች ነን። ስማችን፣ ዝናችን፣ ቆዳችን፣ መልካችን፣ ስልጣናችን፣ ትምህርታችን ሁሉ ዜሮ ነው። ሁሉ ከእግዚአብሔር በታች ከቃሉ በታች ስለሆነ ማለት ነው። እና ከተገናኘን አይቀር የሚበልጠውን ቃሉን ቁጭ አድርገን ትምህርት ብናስቀምጥ ብናወራ፣ አንደኛ ለካ እንዲህ ነው ብለን እንግዲህ ቅድም ደጋግመ ሶፊ ወንጌል በርቶልኝ ነው፣ ቃለ እግዚአብሔር በርቶልኝ ነው፣ ክርስቶስ ገብቶኝ ነው አለች። እሰየው፣ በጣም መልካም። ያን የገባትን ግን ልትነግረን ይገባል። እሷ ራሷ በአንደበቷ እኔ የማምነው ይሄን ነው፣ እኔ በዚህ ትምህርት ላይ ያለኝ አቋም ይሄ ነው፣ የእኔ የምከተለው ትምህርት የምከተለው እምነት ይሄ ነው ብላ ልትገልጥ ይገባል። እኛም ደግሞ ስንጠየቅ ለጠየቅነው ነገር ሰባኪ መሆን አያስፈልግም። የምናውቀው እናውቃለን፣ የማናውቀውን አናውቅም ብለን ማለፍ ነው። እና ቅድም የተነሱ ነገሮች አሉ ሰው ጋርም ብዥታ ከሚፈጠር ለምሳሌ መልካም ስራ የጽድቅ ፍሬ
መልካም ስራ የምንሰራው ጽድቅን ለማግኘት ነው ወይስ ስለጸደቅን ነው የምንሰራው የሚል ነገሮች ተነስተዋል። ጥምቀት የኃጢአት ስርየት አያሰጥም የሚል ነገር ተነስቷል፣ ሰምቻለሁ። ስለዚህ ይሄ ደግሞ ኦርቶዶክሳዊ አስተምሮ ይሄ ነው። በቃ ከፕሮቴስታንቱ ለየን የምንለው እኛ ጥምቀት ላይ ያለው ትምህርት፣ ቅዱስ ቁርባን ላይ ያለው ትምህርት፣ መልካም ስራ ከእምነት ጋር ከእምነት የተለየው ምንድን ነው? ስራ የተለየው እምነት ሙት ነው እንደሚል ያንን ይዘን ፍሬ እያፈራን ፍሬ ካላፈራን እንቆረጣለን፣ መዳናችን እናጣዋለን። መዳናችን እስከ መጨረሻ ካላጸና ነው መዳናችን ልናጣው እንችላለን። መዳን ደግሞ የሚጸናው በመልካም ምግባር፣ በመልካም ስራ፣ በመልካም ፍሬ በመመላለስ ነው፣ እግዚአብሔርን ደስ በማሰኘት ነው ብለን እናምናለን። ይሄ ደግሞ ስለጸደቅን ነው የምንሰራው የሚል ትምህርት የለንም። ስለዚህ እነዚህ ነገሮች ብናወራ ለህዝቡ የሚመጥን እውቀት ይሰጣል እንጂ የግለሰቦች ነገር ለህዝቡ አይመጥንም፣ ለእኛም አይመጥንም እና እነዚህ ነገሮችን አጥርተን ከተገናኘን አይቀር መለያየቱ ጥሩ ነው። እግዚአብሔር ይርዳሽ ሶፊ፣ የመጣሽ መጠየቅ ትችላለሽ። እኛም ደግሞ የምንጠይቅሽ ነገሮች ቢኖሩ አንቺን ብትጠይቂን እስክሪብቶ ደብተር ይዘን በጣም ፍሬ እያፈራ እንሄዳለን ብዬ አስባለሁ። አመሰግናለሁ። እኔ እግዚአብሔር ይስጥልኝ። ባርካችሁ። በቃ በጣም መሸኔ ጋር አንድ ጥያቄ ግን ጠይቀሽ ነበር። ለምንድን ነው የእኛን መዝሙር ደህና እንደው ስለ ኢየሱስ ሰበከ ማዘምሩ ብለሽ ነበረ ሶፊ፣ ታስታውሻለሽ? በጣም ነው የሚገርመኝ ይሄ ነገር። አሁን እኛ ስለ ልመልስልሽ ነው በአጭሩ ልመልስልሽ ለመናገር ግን እኔን ትወዱኛላችሁ አውቃለሁ፣ ግን አጠቃላይ ለፕሮቴስታንቱ ያላችሁ ነገር ግን ልንገርሽ፣ ልመልስ። ቆይ ከማውራትሽ በፊት ለሱ መልስ ልስጥሽ። በእኛ ቤተክርስቲያን ቀኖናችን አይፈቅድም። ቀኖና ቤተክርስቲያናችን ከመናፍቃን ጋር አብሮ መዘመር፣ አብሮ ማምለክ እንግዲህ ይቅርታ በጣም ምክንያቱም ከኛ ቤተ እምነት ውጭ የሆነ ሰው ለእኛ አልዳንም። ገብቶሻል? ለዚያ ዛሷ የምናጠምቀው ወንጌል የምንሰብከው ጠፍቷል ብለን ነው የምናምነው። ከጠፋ ሰው ጋራ ከአይሁዳዊም ጋራ ይሁን ይላል ፍትሐ ነገሥታችን ላይም አለ። ከመናፍቃን ጋር አብሮ መጸለይ፣ አብሮ ማምለክ ካህን ከሆነ ከክህነቱ ራሱ ይሻር ነው የሚለው እና አይፈቀድም። ስለዚህ ቤተክርስቲያን የስርዓት ቤት ናት፣ ቀኖና አላት። ልጆቿ የሚሄዱበት ዶግማውን የሚፈጽሙበት ስርዓት አላት። ስለዚህ ዶግማችንን የምንጠብቀው በቀኖናችን ስለሆነ የሚጠበቀው ቀኖናውን ስለማይፈቅድ አንዘምርም። ለዚያ ነው እንጂ ከጥላቻ አይደለም። ሶፊ ጥላቻ ስላለ ምናምን ሳይሆን ቀኖናው አይፈቅድም። ስለዚህ በዚያ ምክንያት ነው ልልሽ ፈልጌ ነው። ባጭሩ ቤት ገባህ ደግሞ ተሾመሽ ፈራ ነው ወይስ ማለት ነው? ሰላም ሶፊዬ፣ እንዴት ናችሁ? ሰላም ናችሁ? ፍቅረ ኢየሱስ እንዴት ናችሁ? እንዴት ነታሽ? እግዚአብሔር ይመስገን ሁሉ ሰላም ናችሁ? ሶፊ እየሰማሁሽ እያዳመጥኩ እየተከታተልኩ ነበረ። ለዛ ነው እኔ አሁን በእውነት ሚዩት ነህ ቀሲስ። አቤት ሶፊ። አንድ በፕሮቴስታንት በጣም የተከበሩ ታላቅ ነቢይ ነበሩ። ሰምተው ከሆነ አላውቅም እንግዲህ፣ ግን እኛ የምንቀበላቸው በጣም ትልቅ ነቢይ፣ በጣም ኦርቶዶክስን ደግሞ የሚወዱ በጣም ለኦርቶዶክስ የተለየ ፍቅር ያላቸው ነቢይ ሲባል ይሄ ዝም ብሎ አጭበርባሪ ብር አምጡ ምናምን የሚል አይነት እንደዚ አይነት ነቢይ አይደሉም። ሽማግሌ ናቸው። በጣም ተከብረው የኖሩ ሰው ናቸው። ትልቅ ሰው ናቸው። አሁን በሕይወት የሉም። ቄስ በሊና ይባላሉ እና እኔ ወዳቸዋለሁ በጣም እሳቸውን እና ብዙ ትንቢቶቻቸው ተፈጽመዋል። እሳቸው የተናገሩት የጻፉት ነገር እንደዚህ እና እሳቸው ምን ብለው ተናግረው ነበረ? ኦርቶዶክስ ቤተክርስቲያን ላይ ኃይለኛ የሆነ የመንፈስ ቅዱስ ሪቫይቫል ይነሳል። ወንጌል እንደገና በጣም በኃይል ይሰበካል። ከፕሮቴስታንቶች ጋርም ያለው ነገር ይሄ ጥላቻው ምኑ በፊቱ ማለት ነው። አሁን ያለው ቅራኔ፣ አሁን ያለው ብዙ ጥላቻው እየረገበ ይሄድና ወንጌል ነው፣ ሁሉም ጋር ወንጌል ነው የሚናገረው። እናም እንደውም ምናሉ አንድ ቦታ ላይ በኦርቶዶክሳውያን አስቀናችኋለሁ ይላል ጌታ። በኦርቶዶክሳውያን አስቀናችኋለሁ። በቃ ወንጌልን ይሰብካሉ፣ ወንጌልን ይዘምራሉ። በየቦታው ወንጌል ነው የሚሆነው። ልክ እንደ በፊቱ ማለት ነው። አዎ በፊትም ወንጌል እንዴ ቀደምት እኮ መጀመሪያም ወንጌልን እኮ ያመጣቸው እንደ በፊቱ ስለሽ አሁን እንዳለው ጭምር ማለት ነው። እንደ አዲስ ሳይሆን እንደ ድሯቸው ብለሽ ውሰጂው ብዬ ነው። እንደ አዲስ እንዳታረየው ብዬ ነው።
እንደዚያ ሲል ያውቃል። እንደፈለጋችሁ አድርጋችሁ ሰዱት። ብቻ እሳቸው ያሉትን ልንገራችሁ። እኔ ያም ትንቢት ደግሞ እኔ መዝግቤ ይዤዋለሁ። ትንቢትን አትናቁ መርምሩ ስለሚል በልቤ ይዤዋለሁ እና ኦርቶዶክስ ቤተክርስቲያን ማርያም ቤተክርስቲያን እየሄዳችሁ ታመልካላችሁ። ገብርኤል ቤተክርስቲያን እየሄዳችሁ ታመልካላችሁ። ከዚህ በኋላ ብዙ ግራ የሚያጋባ ነገር አይኖርም። በሁሉም ቦታ ወንጌል ነው እንደ ሰደድ እሳት የሚሰበከው እና በቃ በክርስቶስ ፍቅር ኦርቶዶክሳውያንና ፕሮቴስታንቶች አንድ ላይ በአንድነት ሆነው ሲዘምሩ አይቻለሁ፣ እግዚአብሔር አሳይቶኛል ብለው ተናግረዋል። እና አሁን ይሄንን ነገር እናንተ ልታወግዙ ትችላላችሁ፣ ላትቀበሉ ትችላላችሁ። አይሆንም፣ ይሄ በፕሮቴስታንት መዝሙር አይዘመርም፣ አብረን አንዘምርም ትላላችሁም እያላችሁም ነው። ግን ደግሞ አንዳንዴ እግዚአብሔር በየት በኩል ነገሮችን ደግሞ ገለባብጦ ትንቢቱ እንደሚያስፈጽመው ደግሞ አናቅም። ምክንያቱም የሰው ሀሳብና የእግዚአብሔር ሀሳብ ሰማይ ከምድር እንደሚርቅ ነው። እግዚአብሔር ካለ ደግሞ ማንም አይከለክለውም። ለጊዜው ይከለከላል፣ ስርዓት፣ ዶግማ፣ የተለያየ ነገር ተብሎ ሊከለከል ይችላል። እግዚአብሔር ከፈለገ ግን በውሃ ላይ ተራምዶ የሚሄድ አምላክ ስለሆነ ከስርዓት በላይ ሆኖ ደግሞ ከህግ በላይ ሆኖ ደግሞ እግዚአብሔር በፍቅር አንድ የሚያደርግበት መንገድም ሊኖር ይችላል። አናውቀውም። አንድ ቤተክርስቲያን ላይሆን ይችላል ተጨፍልቆ ሁሉ ነገር ፈራርሶ፣ ግን መቀባበል፣ መከባበር የውጭ ሀገራት እንደሚያደርጉት አሁን ፕሮቴስታንቶችና ኦርቶዶክሶች አንዳንዴ በአንድ ጉባኤ ላይ ተገናኝተው የሚስማሙበት ነገር ላይ ብቻ ወንጌልን ተናግረው ተበራርከው ምን ብለው ጸልየው የሚለያዩበት ነገር አለ። በውጭ ሀገራት ባደጉት ሀገራት ላይ ምናልባት ወደዛ ፍቅር ወደዛ መከባበር እግዚአብሔር በራሱ አሰራር በራሱ ጸጋ ሊያመጣን ይችላል። ምናልባት ለአሁን ግን ያላችሁትን እሰማለሁ፣ እቀበላለሁ። ጥሩ ነው። ለማንኛውም ምኞቱን ይሄ አሁን የነገርሽንን ነገር ሶፊዬ፣ አዎ በተለይ ፕሮቴስታንት ወንድሞቻችን እህቶቻችን ወደ ቤታቸው ይመለሳሉ ካሆነ ጥሩ ነው፣ ጥሩ ምኞት ነው፣ እንቀበለዋለን። ግን የእሳቸውን ህልም እንትን በምን እናየዋለን መሰለሽ? ህልም ሶስት አይነት ህልም አለ እና አንደኛው ከሐሞት፣ ሁለተኛው ከመላክ፣ ሶስተኛው ከሰይጣን የሚገኝ ነው እና ከሐሞት የሚገኝ አራት ነገሮች አሉት። ከሐሞት የሚለው በተለይ በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባሉ ሐሞታት አሉ እና በልቀም እሳታዊ ነው፣ ደም ማያዊ ውሃዊ ማለት ነው፣ ሳፍራ ነፋሳዊ ነው፣ ሳውዳ ደግሞ መሬታዊ ነው። እነዚህ አራቱ ባህርያተ ሥጋ ናቸው። እኒህ በሰለጠኑ ጊዜ በየህብራቸው ሲያዩ ያድራሉ እና እኒህ ያንቺ ያልሻቸው ሰውዬም ምናልባት ከሐሞት የሚመጣ ህልም አለ። ባይምሯቸው የሚስሉትን የሚያስቡትን ነገር ማታ ሲያዩት የሚያድሩት ማለት ነው። ርፒት ማታ መመለስ ነው። ያንን አይተው ከሆነ ቅን ልብ ነበራቸው ማለት ነው። እንደ ምኞታቸው እንዲሳካ ምኞታችን ነው፣ ጸሎታችን ነው። የእኛም ፍላጎት ባይዘው ለፕሮቴስታንት ወንጌል የምንሰብከው ቤተክርስቲያን አንዲት ስለሆነች አንድ ሆነን ፈጣሪያችንን በአንዱ እምነት እንድናመልከው፣ አንዱ የክርስቶስ አካል እንድንሆን። መለያየት ይሄ ሁሉ ያጋንንት ነው። በሺ የሚቆጠር ቤተ እምነት አለ ማለት ትክክል ነው ማለት አይደለም። ባይዘው አንዲት አካል የክርስቶስ አካል አንዲት ቤተክርስቲያን አንድ ጥምቀት ነው ያለው፣ የተለያየ ጥምቀት የለም። እና ያ ስለሆነ እውነት ለመናገር የእሳቸውን ምኞት እኔም እንደ ምኞት እመኛለሁ። ማን በክርስቶስ ሀሳብ ያለው በነገራችን ላይ እኔ አባት ወይ እኔን አንድ እንደሆን እንዲሁ አንድ ይሁኑ ብሏል እኮ ጌታ። ስለዚህ አንድ እንድንሆን ስለሆነ የፈጣሪያችንም የክርስቶስ ምኞት አንድ እንድንሆን ስለሆነ ጸልዩ። እኛም የምንሰብከው በጸሎት ብቻ አይደለም። ባይዘው ወንጌል በመስበክ ሌትና ቀን በመትጋት ከነሶፊ ጋር ሊሆን ይችላል ቲክቶክ ላይ ከተለያየ እየሰበክን አንዱን ክርስቶስን ለብሰነው በአንዲት ጥምቀት ከክርስቶስ ጋር ተባብረን የእግዚአብሔር ልጆች ሆነን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን ስለሆነ እኔ ለምን እንደዚህ ብለው ተመኙ እንደዚህ ብለው ህልም አለሙ አልልም። በጣም ደስ የሚል ነገር ስለሆነ አፕሪሼት አደርጋቸዋለሁኝ። እንዲሆንም እመኛለሁ እግዚአብሔር በሚያውቀው እና ያ ምኞት ደግሞ ተሳክቶ አንቺ መሪ ሁኝ እስኪ ነይ አንቺ ቀዳሚ ሁኝና ነይ
እና ይሄ እኮ ታዲያ ሃይማኖት በመለወጥ እኮ አይደለም ታዲያ ነገር ይኸውልሽ በሉ ደህና አደሩ። ለሌሎቹ ቅድሚያ ልስጥ ደግሞ ሶፊ ደክሞሻል። ቴንኪ በጣም ከይቅርታ ጋር ከዚህ የቡራኬ ደረሰኝ ሰላም እየሰማው ነበረ። ሶፊ ሳትሄድ ፍቅረ ኢየሱስ ትልቅ ይቅርታ። ሲጀመር ሶፊ ወዴት የምትሄዳለች? በነገራችን ላይ ጌታ ኢየሱስ እየሰማችሁ ነው? ይሰማል? ይሰማል? ይሰማል። እሺ እኔ እንግዲህ ያው ሶፊ አሁን ምን ወደ ምን ደግሞ መጣሽ? ፕሮፌሲ ተቀበሉ እያልሽን ነው። ህልም ፕሮፌሲ ተቀበሉ እያልሽን ነው። አላልኩም። አይ ቆይ ተቀበሉ አይደለም ያልኩት። በነገራችን ላይ የቄስ በሊናን ከቄስ በሊና ጋር እንግዲህ አንድ ሁለት ቦታ አንድ ፍራሽ ላይ አብረን አድረን አገልግለን እናውቃለን። እንደ ትልቅ አባት አከብራቸዋለሁ እንደ አባት። በትንቢታቸውና በጻፉት መጽሐፍ ዙሪያ ግን በእርግጠኝነት ሆኜ የምነግርሽ በእርግጠኝነት አስምሬ የምነግርሽ እግዚአብሔራዊ አይደለም። ይህንን ደግሞ ራሴ ሰርችበታለሁ። ቃል በቃል ከፈለሽ የኢንዱስትሪ አብዮት ነው እንጂ የተናገሩት የክርስትና መንገድ አይደለም። በነገራችን ላይ እግዚአብሔር እናንተ ያየሽ የፕሮቴስታንቲዝም እይታ ስለሆነ እናንተ የኔ ናችሁ፣ በነዛ አስቀናችኋለሁ። በፈለግሽው እዚህ ጋር ማክሰኞ ሰርተንበታል ከዚህ በፊት። አሁንም ከፈለግሽ መጽሐፉን ያዥና እስኪ ከጀርባ ያሉት ትንቢቶች እነዚህ ተፈጸሙ ይፈጸማሉ። በነገራችን ላይ ሶፊዬ ህዳሴ ግድብ ስለ ህዳሴ ግድብ ታውቂያለሽ? መለስ ዜናዊ ያሰቡ ይመስልሻል? ህዳሴን ግድብ ወይም የቄስ በሊና ትንቢት ይመስልሻል? ህዳሴ ግድብ ይመስልሻል? ቢኒ ቆይ ይመስልሻል ወይ? ቆይ ይመስልሻል ወይ? ስለ ህዳሴ ግድብ የመለስ ዜናዊ ራዕይ ይመስልሻል እንዴ? የማን ራዕይ ነው? የኃይለ ሥላሴን 50 ብር ሲፈልግና ይዩ ዛሬ የተሰራው የህዳሴ ግድብ እዛ ላይ ያለው ቀስ በሊና ደሞዛቸው የሆነው ማለት ነው 50 ብር እዛ ላይ የተቀመጠ ነው ህዳሴ ግድብ። እና ምን ልልሽ ነው ትንቢት ምን ማለት ነው? አሁን ኤልያስን፣ ኤልሳን፣ እስቄልን፣ ኢሳያስን ባየንበት እንደ አሁን ፕሮፌሲ ምናምን ነው። ከዛ በተረፈ እያንዳንዱ ትንቢት ምንድን ነው? ሰው መልካም ነገር ለሀገር መመኘት ይቻላል። ኦርቶዶክስ በስነስርዓት ራዕይ ነው ምንም ምን ተፈጸመ? እስኪ ንገረኝ። ሀሳብ መናገር እችላለሁ? አንዴ እድል ትሰጠኛለህ? አንዴ የተፈጸመ ንገረኝ ሶፊ። አይ አንዴ መናገር እችላለሁ? አንዴ የተፈጸመ ቆይ እንጂ አንዴ የተፈጸመ ንገረኝ በዛ መጽሐፍ። ወደ ሌላ ነገር ልንገባ ስለምንችል በዚሁ ከቀጠልን አሁን እግዚአብሔርን እናስቀምጥና በቀሲስተም ሊወሰድብን ስለምንችል ብዙ ነገር ግን ይኸውልሽ አትበይ። ገባሽ? ለምን መሰለሽ እኛውን ኦርቶዶክሳውያንን የቄስ በሊና ሳርካ እና የአንድ ነብይ ብርሃኑ የሚባል 2007 ላይ የጻፈው እንቶ ፈንቶ ነው ለቅድስት ቤተክርስቲያን ምንም የማይጠቅማት። ምክንያቱም ቅድስት ቤተክርስቲያን ወንጌል ሰብካ እንደማታቅ እሳቸው በአቡነ ጳውሎስ ዘመን መጽሐፍ ቅዱስ ለአድል ብለው የገቡበትን ደብዳቤ ሁሉ ሊያነሳልሽ ይችላሉ። ያን ኦፖርቹኒቲ ቤተክርስቲያን ልንገርሽና ወንጌል እንደሰበከች 2000 ዓመት አለች። ማንም ወንጌል ሰበኪ ብሏት አይናገራትም። ማንም ቄስ በሊና ማንም ማለት ነው። ስለዚህ ይኸውልሽ የጻፉት ለዛውም ጤነኛ ያልሆነ አንድ ነገር አሁን አንተ እንደዚህ ዝም ብለህ እሳቸው እንደዚህ ያጣጣልክ እያንቋሸሽክ ፕሮቴስታንቱን ስታወራ እንዴ ቆይ ፕሮቴስታንት እያለን ቆይ ሶፊዬ ፕሮቴስታንት እያለን መቼም አንቺም ልብሽ ያውቀዋል። ቄስ በሊና በየቤቱ በየቦታው በየቸርች እየሄዱ ዘይት እየደፉ እግዚአብሔር ቀባ ብሎኛል እያሉ ስንት ፕሮቴስታንት ይቃወማቸው አልነበረ እንዴ? አሁን ቆይ ተረጋጋ ነው ነብይነት። ቆይ ልንገርህ፣ ቆይ ተረጋጋ። አሁን እንደዚህ እያልክ አንተ እያበሻቀጥክ ስታወራ እኔ ዝም ምልህ ማልመልሰህ አፍ ለአፍ እንደዚህ ማልመልሰው ለምን እንደሆነ ታውቃለህ? መልስ ስለሌለኝ አይደለም። ኦርቶዶክስ አይደለች እንዴ እንደምታደርገው ደብተራ በየቦታው እንደዚህ ድግምት ምናምን እያልኩኝ በአፍ ነገር መዘርዘር እችላለሁ አልልም። ለምን መሰለህ? አንተ ስላልክ ለአንተ መልስ ለመስጠት ብዬ ቤተክርስቲያን የሚያዋርድ ነገር አሁን ወጥቼ አልናገርም። ምክንያቱም ይሄ ነገር ነው በጣም መጥፎ ነገር። ይሄ ዝም ብሎ መዘላለፍና
እንደፈለጉ እየተነሱ አንቺ እኮ ነሽ ያነሳሻቸው። አንቺ ነሽ እኮ ያነሳሻቸው። ቅድም እንዳልኩት ቆይ ላስታርቃችሁ። ሶፊዬ እድል ስጭኝ። ቢኒያም እንግዲህ አብሮን የነበረ ሰው ነው፣ አንቺም ታውቂያለሽ። በዚህ ሌቭል ጠፍቶት አይደለም እየተናገረ ያለው። ሁለተኛ ሶፊ እናንተ ጋር መታ የምታወራው በቅንነት አንድ እንዲሆን ብዙ ዋጋ ከፍላለች። በፕሮቴስታንቱም እየተወቀሰች ምን እያለች ብዙ ነገር የምትናገር ልጅ ናት። አላማዋ ዩኒቲ ፈጥረን ወንጌልን ለዓለም ለኢትዮጵያ ሕዝቦች እናድርስ ይመስለኛል። ግን ማዋከብ ምን ማለት የእውቀት ጥግ አይደለምና ቀስ በሊናን ደግሞ ይቅርታ ቃል በቃል በአከብረሃለው ፍቅረ ኢየሱስ ልትዘልፋቸው አይገባም። ፈጣሪ መፍራት አለብህ ባልከው በዚህ ጉዳይ ከፈለክ ቃል በቃል ፕሮግራም አድርግና እኛ የምንፈራ ሰው አይደለም። የተፈጸመውን ፕሮጀክታቸውን ዓለም እስከሚደመም ድረስ ልናሳይ እንችላለን። በተረፈ በጣም ጥሩ የሶፊ መንገድ ላይ ስለሆንኩኝ እያዳመጥኳችሁ ስለሆነ ዩኒቲና ፍቅርን የምትሰብክ ልጅን ጥሩ ነው ግፊበት ነው መባል ያለበት። ምን ነው አይ እሷ ያልተሰም ሰውየው ፍርድ ቤት ጠበቃ ነው አሉና ፍርድ ቤት ሄዶ ደንበኛዬ እንደዚህ ተበድሏል፣ እንደዚህ ሆኗል፣ እንደዚህ ሆኗል ሲል ተረቱን ተውትና አባት እውነቱን አውሩ። ያግባባል። ተረት አያስፈልግም። ተረቱን ተውት። እዛ ጣሉትና እውነት አውሩ። ኧረ ተሽ ስርዓት የሚባላለው እንደማለም እንደዚህ ቆይ አንዴ እንደዚህ ያለ ስድነት ነው እያወራሁኝ ነው። ተረት የሚለኝ ይሄ እኮ ነው ብልግና ነው። ቆይ ቀሲስ ቆይ ሶፊ ለምን መሰለሽ አንቺ ያላልሽውን ልክ የተቆረቆረ መስሎ ሊያስለቅስሽ ነው የፈለገው እና ለዚያ ነበር ምሳሌ መሰለው እና ምናምን ወደ ሌላ አትሂዱ። ለማንኛውም የሞተ ሰው ማንሳትም መውቀስም ተገቢ አይደለም። ኦልሬዲ እንደ እምነትሽ ይፈጸምልሽ። እኔ ምክንያቱም የአንቺ አባትሽ ናቸው። ሪስፔክት ማክበር አለብን። ለአንቺ የእምነትሽ አባት ስለሆኑ ድረስ እንደ እምነትሽ ቀጥይ። አሁን እዚህ ውስጥ ከመጣሽ በኋላ ያንቺን ቤተ እምነት ማንቋሸሽ ተገቢ ነው ብዬ አላምንም። እኔ እንደዚህ አንቀበልም። እኔ አሁን ይኸውላችሁ፣ አሁን እኔ ቀሲስ ሳወራ በደንብ አስተውላችሁ ከሆነ አሁን ቢኒ እንደፈለገ ሲናገር ስለ ፕሮቴስታንት ቤተ እምነት እንደዚህም ስለ አገልጋይ እምነት እኔ መመለስ ያቅተኛል እንዴ? ቃል እኮ ቀላል ነው። እንደፈለግኩ ብዙ ነገር መናገር እኮ እችላለሁ። ግን እንዲህ አይነት ነገር እንዲቀር ምሳሌ ለመሆን ነው እኔ እዚህ ጋር ያለሁት። ላነሳሻቸው ሰዎች ነው መልስ የሰጠሁት። ይኸውልሽ ላነሳሻቸው ሰዎች በመጀመሪያ ደረጃ እንደ እግዚአብሔር ቃል ነው መልስ የሰጠሁሽ፣ እውነትን እውነት በሉ ስለሚል። ከዛ በተረፈ አንቺ ላነሳሻቸው ሰዎች ያነሳሻቸው ሰዎች አንቺ እንደምታያቸው የነብይነት ሪኳየርመንትን አያሟሉም። ይሄ ደግሞ መልስ መብቴ ነው። ሌላው እንደገና ደግሞ በግልጽ አማርኛ ተፈጸመ ብለሽም እንዲሆኖ ብለሽ ስታወሪ ይሄ እኮ የኦርቶዶክስ ቤት እኮ ነው። ስለዚህ አሁን እኛ ለዛውም እኮ ነገርኩሽ እኮ ወንጌል አልሰበከችም አሁን ትሰብካለች ተብሎ ለሚመከር እንቶ ፈንቶ ልቀበል። ቆይ አንድ ነገር ልንገርሽ። ኦርቶዶክስ ቸርች ሪቫይቫል ይነሳል፣ እስከዛሬ ወንጌል በደንብ ተቀጣጥላ ወንጌል ትሰብካለች ብለዋል። አልሰበክ እኮ ያስቆጣል። ገባሽ? 2000 ዓመት ወንጌል የሰበከችን ቤተክርስቲያን አሁን የሆኑ ሰውዬ ተነስተው ወንጌል አልሰበከችም ሲሉ ይሄ እኮ ያሳፍራልም። በነገራችን ላይ ማለት ነው። አያቋትም ባይደው እዚህ ጋር ቻሌንጅ አደርግሃለሁ። ወንጌል ይኸውልህ በአንድ ወቅት በጣም የሚሞቅበት የሚሰበክበት ጊዜ አለ፣ የሚቀጣጠልበት ጊዜ አለ። በአንድ የተወሰኑ ዓመታት ደግሞ ጸጥ የሚልበት የሚሞትበት ጊዜ አለ። ኦርቶዶክስ 365 ቀን ወንጌል እንደሰበከች ነው። ቅዳሴ በፕሮቴስታንት እምነት አንዳንዴ ቆይ አስጨርሰኝ ቢኒ። በፕሮቴስታንት አሁን በጣም ወንጌል እንደ ሰደድ እሳት የሚሄድበት ጊዜ አለ፣ ሲዝን አለው። አንድ ሰሞን ደግሞ ደንበኛ ጭበርባሪዎች እነሱና የመሞሽለቅ ጊዜ የሚሆንበት ጊዜ አለ። ይሄ ወንጌሉ ይረግብና ማጭበርበር ምናምን ሌብነቱ ምናምን፣ ከዛ በጣም የእግዚአብሔር ሰዎች የሆኑ ሰዎች በጸሎት ጥሰው ይወጡና ደግሞ
ይዋጣል ያ ነገር። አሁንም ወንጌል ይሰበካል። ልክ እንደዚህ አይነት ነገር በኦርቶዶክስም የሆነ ዘመን ላይ በኃይል ወንጌል የሚሰበክበት ቆይ የኛውን እኛ ጋር አይቋረጥም። ለማንኛውም ልውጣ ሶፊዬ፣ እሱ የእናንተ ቤት የምትሉት ነው። እኛ ጋር ቤተክርስቲያን ከሞቅ ዘቅ እንትን ቀዝቀዝ የምትልበት ቋሚ የሆነ ባህሪ ነው ያላት። ባህሪዋ በቃ ቋሚ ቢሆን ታዲያ ለምን እኛ ወደዚህ መጣን ታዲያ? ይኸውልሽ ቆይ እኔ ልወጣ ስለሆነ ልሰናበታችሁ ብዬ ነው ዝም ብዬ ከምወጣ። ቤተክርስቲያን የቤተክርስቲያን ባህሪያት የሚባሉ አሉ እና ቅድስት ናት፣ ሐዋርያዊት ናት፣ ዓለም አቀፋዊት ናት፣ ሐዋርያዊት ናት። እና ይሄ ቅድስናዋ አንዲት ናት። ይሄ ሐዋርያዊት የምንላት አገልግሎቷ በመንፈስ ቅዱስ የሚቃኝ ስለሆነ የሆነ ወቅት የሚቀዘቅዝ የሆነ ወቅት የሚሞቅ የሆነ ወቅት ላይ ደግሞ በጣም ሌላ ሪቫይቫል ምናምን የምትሉት እንደዚህ አይነት የለም። በእኛ ቤተክርስቲያን በክርስቶስ ቤተክርስቲያን ባህሪ እንደዚህ ያለ አይታይም። ከአንቺ እናንተ ከምትሉት አንጻር ሊሆን ይችላል። እንግዲህ ሞቅ ቀዝቀዝ ሲል እንደ ድግሱ ሁኔታ ከሆነ ሊሆን ይችላል። እኛ ጋር ስለሌለ ነው ቶሎ የምንቃወምሽ። በፍጹም የእኛ ህይወት ግለሰቦች መንፈሳዊ ህይወታቸው ሊቀዘቅዝ ሊሞቅ ይችላል ግለሰቦች። ከዛ በተረፈ የክርስቶስ ቤተክርስቲያን ግን እንዲህ ያለ ቤተክርስቲያን እኮ የግለሰቦች ስብስብ ናት እኮ። ግድ የለሽም እና ስለሌለ ነው። ለማንኛውም ግን እግዚአብሔር ይስጥልን። ለወጣ ስለሆነ ነው። ተባረኩ። እንዳማረብሽ አደራ። እኔ ባለበት ይቀጥል። ይሄ በፍቅር እንትን እንዳትሉት። ቀሲስ ቡራኪው ይድረሰኝ። አንድ ሀሳብ እስቲ ቅደም ስለነበሩ ሶፊ እንዳታዝሏት፣ ሉተርን እኮ አልቀበልም እኔ እንዳታደክሟት፣ እንዳታዝሏት። እያዳከማቸው ነው እንጂ ሰላም ደሩ ራሱ እኮ አትመስለኝም። አንዴ ሶፊ ሰናበቱን ቆይ ሰላም ደሩ እያልኩኝ ነው። ቀሲስ ሰናበቱን ሰላም ይደሩ። ቀሲስ ቡራኪው ይድረሳኝ። ቀሲስ ይባርኩኝ። ቀሲስ ቴዎድሮስ እኔ ግን ቀሲስ ዲበኩሉ ሳይወጡ ሶፊን ልምከራት አንድ ነገር። ሶፊ በጣም ይበቃሻል፣ መሽቶብሻል፣ ተኚ። ከዚህ በኋላ እንዳልሽው የምታወሪውም ነገር ጥሩ ላይሆን ስለሚችል አይ ቲንክ ኢት ኢዝ ኢነፍ ፎር ቱዴይ። እናማረብሻው እንደዚያ ነው የምንለው። ሰላም ደሩ። እሺ እና ሌላም ጊዜ በጣም የተወደዱ ወንድሞች አሉ። አትጥፊ። እሺ መዘምርት ፋንትሽ በጣም ረጅም ሰዓት ጠብቃ በአናት ሌላ ሀሳብ እየመጣ ዝማሬውም ተስተጓጎለ። ተቀማች እኮ በሶፊ እኮ። አሁን እኮ እሷ እኮ አሳልፋ ሰጠች እኮ መብቷን። እኔ እኮ እህታችን፣ ታላቃችን፣ እናታችን እንዴት አለሽ? ደህና ነሽ ወይ? አረ ዘምሪልን። በነገራችን ላይ እንደው በዚህ አጋጣሚ አንድ ነገር ተነሳ። ፕሮቴስታንት የሆነ ሰው የእሳቸው ትንቢት ተፈጽሟል የሚል ሰው ካለ ምልክት ይስጠኝና ከዛ በኋላ ከኔ ጋር እንወያያለን፣ እንቀጥላለን ማለት ነው። ፕሮቴስታንት የሆነ የቄስ በሊና ሳርካ ትንቢቶች ኧረ ተው፣ ምን ያደርግልናል? የእሳቸውን ችግር የለውም። ምክንያቱም አንዳንድ ሰው እውነቱን ማወቅ ስላለበት ማለት ነው። አንትሽ መንገድ ላይ ነሽ መሰለኝ። ሄሎ ቤኒ፣ መንገድ ላይ ነኝ። እንዴት አላችሁ አባቶቼ? አሁን የገባችሁ ይፍቱኝ ብያለሁ። ያው ብዙ ነገር ስለተነገረ ሰዓትም ስለሌለ አንድ ከተባልኩኝ አንድ ታዘዛለሁኝ። ግን መምህር መዝሙር አለ፣ እሱ ቢዘምርም ያው ጸጋው ስለሆነ ማለት ነው። ግን ቅድም የዘመረችው መዝሙር አለ፣ ዜማው ብዙ ሊቃውንቶች አላችሁ እና ያችን በጎል ሰከበን እኛ በተማርናት በሰንበት ትምህርት ቤት አባቶች ባስተማሩን አጠር አድርጌ እንድዘምር ማለት ነው። በጎል ሰከበ በአጽርዕት ተጠብለለ፣ በጎል ሰከበ በአጽርዕት ተጠብለለ፣ ቤዛ ኩሉ ዓለም
ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ በጎል ሰከበ በአዝረይት ተጠብለለ በጎል ሰከበ በአዝረይት ተጠብለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ። እችን በደንብ እንድታጠናት ሶፊ ለማለት ነው። ወደፊት እንግዲህ እንዘምራለን። ብዙ አባቶች አላችሁ። ረዥም ሰዓት ነው እንትን ያለው እያዳመጥን ነበረ። ስለዚህ የመዝሙረ ዳዊት ጥሩ ሀሳብ ነው። ቃሉ ላይ ብቻ መነጋገር ቢቻል ጥሩ ነው። በቃ ሌላው ነገር አሉባልታው ምናምን እንዲሆነ እንደዛ ወጣ አያንጽም። ስለማያንጽ ለእኛም ለእነሱም አያንጽም እና ቅድም መምህር እንደተናገሩት መምህር ያሬድ ማለት ነው እና የተረጋጋና ቃሉን ብቻ ቤተክርስቲያንን የሚመጥን ነገር እዚህ ላይ ቢነገር ደስ ይለኛል። አመሰግናለሁ። ፋንትዬ ሌላ አንድ መዝሙር ጨምሪ እንጂ እኛም በዛው እንሰነባበት ሁላችንም። ቢኒም አይ ቲንክ በጣም ኦልሞስት ከ13 ሰዓት በላይ ነው የተቀመጥከው። ለጤናም አይመከርም። በቄስ በሊናም ዙሪያ በደንብ ተሰርቷል ከዚህ በፊት ውሸታሙ ይጋለጥ በሚል ያመለጣችሁ ሰዎች እውነቱን ለመረዳት የምትፈልጉ የቢኒ ዩቱብ ላይ ገብታችሁ ያንን ዶክመንት ማየት ትችላላችሁ። አይ ቲንክ አባቶችም ከተስማሙ አንተም ወደ ማረፊያ ሄድ። ምክንያቱም ኢትዮጵያ ያለው ሰው ተኝቶ ተነስቶ ነው። እዚህም ያለ ነው ሚድናይት አልፏል። ስለዚህ አንተም ማረፍ አለብህ የግድን። ወዳጅህ ማር ቢሆን ልሳህት ጨርሰው ይባላል። ምንም ትጉ ብትሆን አቅምህን ማዳከም የለብንም። እንደ አዲስ የተነሱ ወንድሞች ቤት ከፍተው መቀጠል ይችላሉ ጉባኤውን። የግል አስተያየቴ ነው። ታንኪዩ ዶክተር ታንኪዩ። አይ እንደው በብዙ እንግዲህ ትዕግስት ለ13 ሰዓት ቁጭ ብለናል። ምናልባት አንዳንዶች እንድታስተውሉ ሁሌ እንደነዚህ አይነት ሰዎችን ስናናገር በፍጹም ትህትና ከስር የሚማረውን ሰው እናስባለን እንጂ ለ13 ሰዓት ያስቀመጠን። ከዛ በተረፈ ግን እኛ የሰራነው ነገር ነው የሰራነው። አንደኛ ኦርቶዶክሳዊ ያልሆኑ ንግግሮች ስለነበሩ ውሸታሙ ይጋለጥ በሚል ትዝ ካላችሁ 2 መጽሐፍ ይዘን እዚህ ሰው አቶ አክሊሉ አሳይን አድርገን ሰርተናል። ከዚህ በፊት በንጽጽር ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ሪቫይቫል ይነሳል፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲደረጋል ተብሎ ብዙ ነገር ተነግሯል። እንደ ሀገርም እንደምንም ብዙ ነገር ይተወራል። እነዛን ቃል በቃል ግን እያንዳንዱ ተፈጸመ የሚባለው አልተፈጸመም፣ ተነገረ የሚባለውም አልሆነም። ለዛውም ሌላ ችግር ነው የፈጠረው። በቅድስት ቤተክርስቲያን ላይ ግን ልክ እግዚአብሔር ፕሮቴስታንቱን ወደ መንግስተ ሰማያት ይዘው ኦርቶዶክስን በኦርቶዶክስ አስቀናችኋለሁ፣ እናንተ ልጆቼ ናችሁ፣ ኦርቶዶክሳውያንን አስነስቼ አስቀናቸው። ቁጣ ልብ የሚሰበር። ስለዚህ እኔ ያው ስናገር አሁን ያልሰራሁበትን አይደለም የሰራሁበትን ነው። ከዛ በተረፈ ግን ትምህርታዊ ውይይትን እድል የምንሰጠው ለሌላ ለምንም ነገር እኮ አይደለም። ከስር ለሚማረው 2 እና 3 ሰው አሁን አይታችሁ ከሆነ አንድ ሶፊ ወንጌል ሰብካ ሄደች ምናምን ይላል። እስካሁን ሶፊ ምንም ያነሳችልን ወንጌል የለም። የሆነ ጥያቄ ጠይቃለች። ጥያቄውን ስናወራ ኦልሬዲ መልስ የላትም። በእምነት ብቻ የሚለስ ጀምረን ከጀመርን ጀምሮ ኑ እንነጋገር። በቃ እቺ ቅድስት ቤተክርስቲያን ላይ ያላችሁ ምልከታ አሁን አንዳንዶች ቅድም በማነሳው ነገር አለ። ኦርቶዶክስ አሳደደችን እንደዚህ ውሸት ነው። እኔ ራሴ ፕሮቴስታንት እኮ ነበርኩ። 90% ውሸት ነው። ይህም በማስረጃ ነው እየተናገርን ያለ ነው። እንኳን ተው ትልልቁ ቤተክርስቲያናቶች እንኳን የኦርቶዶክስ ፕሮጀክት ቀርጸው እንጀራ ይበሉባታል። ፍራሽ አዳሾች እነሱ ጋር ተጠግተው ላይሰንስ ሰጥቷቸው እንጀራ ይበላሉ። ስለዚህ ለዛ መልስ መስጠታችን ትክክለኛ ሰው አለመሆናችን ብሎ ሰው የሚያስብ ካለ ይሄ ጤነኝነት አይደለም። ከዛ በተረፈ ግን እኔ ነገርኳችሁ እኮ ምንም ስለ ግለሰብ ልናወራም አይደለም። እኔ እስካሁን በእኔና በእሷ ንግግርም እኔ አንድም ግለሰብ አላነሳውም። ለተነሱ ግን ግለሰቦች ትክክለኛ ማስረጃ ግን መስጠት አለብን። ስለዚህ የቄስ በሊናን መጽሐፍ የተፈጸመ ትምህርት አንድም የለም፣ ማንም የለም። በቃ አንቶ ፈንቱ። ይልቁኑ ግን በቅድስት ቤተክርስቲያን
ሪቫይቫል ይነሳሉ፣ ወንጌል ትሰብካለች ተብሎ ያልሆነ ነገር ነው የተናገረው። ከዛ በተረፈ ግን እንድታስተውሉ አሁን ሶፊን ቅድም አንዳንዶች ይሄ የተወገዘ መዝሙር ስል ሆን ብዬ ነው የተናገርኩት። ለምን እሷም እኮ ይህ መዝሙር ትክክለኛ እንዳልሆነ ከቤተ ክርስቲያኖች ልጅ እንደሌለች እኮ ታውቃለች። ያው መልሳ ስትናገር ሰምታችኋል። ስለዚህ ይሄ ነው እኛ በትዕግስት የምናደርገው። ምናልባት 2 ሰው 3 ሰው እውነቱን ይረዳ ዘንድ ብለን ነው ዋጋ የምንከፍለው እንጂ ሌላ ነገር ምንም ነገር የለንም። ስለዚህ አሁንም የትምህርት ውይይት ካለው ኤኒ ፕሮቴስታንት በፈለገው አርዕስት እዚህ መምህራኖች አሉ፣ በሰዓት መወያየት። ቅድም መዝሙር ተናግሯል። ሶፊ እኮ የፕሮቴስታንት መዝሙር እኮ ዘማሪ ነች እኮ። ሳትማር ነው እንደምዘምረው፣ ሳትማር ዶክትሪን ሳታቅ ነው እንደምዘምረው። ግን ከምሽት ጀምሮ ማየት ትችላላችሁ። እና እውነታው ይሄ ነው። ከዛ በተረፈ ግን በቃ እኮ አሁን ብዙ ነገር እንትን ተብሏል። አንዳንዱ ነገር ምናልባት አንዳንዶቻችሁን ላያስቆጣችሁ ይችላል። የዘርዓ ያዕቆብ ላብና ምናምን ተብሎ እንደዚህ አይነት ሰው ማኑፍ ጋድ ነው ሲባል እዚህ ቤት እኔ ውስጥ ያዝናል። አይደለም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም የማያውቅ ነው ብዬ ሞገታለሁ። ስለ ኦርቶዶክስ የጻፉት ነገር አለ። በኦርቶዶክስ ሪቫይቫል ኦርቶዶክስ 365 ቀን ሙሉ ወንጌል አላት፣ ቅዳሴ አላት፣ አምልኮ አላት። ብታምኑም ባታምኑም በዓለም ላይ 365 ቀን እኔ ካቶሊካዊ ነኝ። ካቶሊክ የሚቋረጥበት ዘመን አለ፣ የሚቋረጥበት ጊዜ አለ። አንዳንድ ቦታ ላይ በተለያየ የማታ የሚያደርጉት ፕሮግራም አለ። ያው ተበልቶ ነው የሚቀደሰው ታውቃላችሁ፣ አንዳንድ ካቶሊክ ቦታ። ስለዚህ የትኛው ፕሮቴስታንት ነው 52 ቀን ነው በዓመት ወይም 100 ቀን ነው? 365 ቀን ወንጌል የምትሰብክ ቅድስት ቤተክርስቲያን ሪቫይቫል እና ይህ ቂልነት ነው። ፕሮቴስታንቶች መቃት አለባችሁ። ኑ ተማሩ፣ እወቋት። እንደኔ ጨዋ በመሆን የፕሮቴስታንትን ካባችሁን አውልቃችሁ የቅድስት ቤተክርስቲያንን ነጠላ ለብሳችሁ ሐዋርያዊ ቅብብሎሽ ከሌለበት ፓስተርነት፣ ሐዋርያዊ ቅብብሎሽ ያለበት ምዕመንነት፣ ከፍሎ ማመን ካለበት ፓስተርነት ትክክለኛ እምነት ወደሆነች ቤተክርስቲያን ምዕመንነት ይሻላችኋል። ትረፉ እና መጽሐፉን አሁን እኔ መዝሙር ልኬለት እዛ ጉግል ላይ ያለ አንብበው ብለ እንዱ ኢኮኖሚ እኮ ነው ወሬው። እንደዚህ ትበለጥ እንዲሰራል እንዲህ ባቡር 1900 ምናምን ተረሳ እንደ አፄ ምኒልክ ምን ይበሉ እንዴ? አፄ ምኒልክ እኮ 100 ምናምን 112 ፕሮጀክት እኮ ይዘው እኮ ነው የገቡት። ህዳሴ ግድብ የ50 ብሩን እዩት እስኪ። እና ነውር ነው። እና ያው ጠያቂ ትውልድ ስለሌለ ነው። እና እኔ ደግሞ እንደዚህ አይነት ነገር እንትን ይለኛል በግልጽ። ለዛውም የሚያስቆጣኝ ምንድነው ሪቫይቫል ፍራሽ አዳሾች እኮ እነዚህ ነው ወሬን እኮ ይዘው እኮ ነው ሪቫይቫል ይነሳል ከኦርቶዶክስ ይላሉ። የምን ሪቫይቫል? እሷ እኮ በቃ እኮ እንዳበራች እኮ ነች። ልንገር 365 ቀን ሻማዋን ጠዋፏን እንዳበራች መብራቷን እንዳበራች ይህን ክቡር ወንጌል እያስተማረች እና እየተናገረች ህዝቧን እንዲያመልክ እያደረገች በእያንዳንዱ ቀኖናና ቅዱስ ትውፊት ዶግማ ጸንታ የኖረች ቤተክርስቲያን ነች። እንኳን ቄስ በሊናን እኮ እኛ ሉተርን አንቀበልም እኮ ነው የሚለው። እንኳን ተስፋዬ ሮበሌን እኮ ሉተርን አንቀበልም፣ ካልቪንን አንቀበልም መስራጩን ብለን ነው የምንሟገተው። ያንን ደግሞ ይምጡ። እኔ አሁን እንደዎችን ብዬ ልጨርስ። 3 ፍቃድ የሚባለውን ንግግር ሲናገሩ ነበር። እንግዲህ አንድ ፍቃድ ነው ያለው ብሎ ለመከራከር ብዙ ነገር ያደርጋሉ። ማለት 3 ፍቃድን እንደማያምኑ በ3 ፍቃድ በአንድ ፍቃድ ምናምን። ይኸው ተስፋዬ ሮበሌ በመጽሐፉ ላይ ቁጭ ያደረገው 3 ፍቃድ አለ ብሎ 3 ፍቃድ አለ። ስለዚህ በስላሴ እኛና ፕሮቴስታንቶች አንድ ነን፣ በክርስቶሎጂ አንድ ነን፣ በቁርባን አንድ ነን፣ በጥምቀት አንድ ነን። በዳግም ምጽአትስ ንጥቀት የሚባል እንቶፈንቶ አለ? አንድ ቦታ ቆላሲስ ላይ አለች ብሎ የያዘው የሚያወሩት ለምን ይጓጓሉ? እንነጠቃለን በሚል ማለት ነው። እና በእያንዳንዱ ነገር ቤዚክ ዶክትሪን ላይ ኑ አውሩ ነው እያለን ያለ ነው። ከዛ በተረፈ በገድላት ላይ ተወሽቃችሁ ሌላ ነገር የምትሉም ደግሞ ማንም ስለማይፈራ አምጡ፣ ገድላትን እስኪ አምጡ። ቅድስት ቤተክርስቲያን የዘርዓ ያዕቆብ ላብና የክርስቶስ ሎቱ ስብሐት የክርስቶስ ደም እኩል ነው ብላ አታስተምር። የተክልዬን ከዚህ በፊት መዝሙሬን ያወጣለት አሁን ደግሞ ላብ ብሎ መጥቷል። ይህ ሰው ቢያንስ እኮ ጭንቅላት ያለው አንድ ፕሮቴስታንትም ሆነ ሰው የሆነ እንዲማ አትልም ይላል። እንዲማ አትልም። አሁን ቢንያም ያለውን ግቡ
የከፍታ ዘመን የሚል መጽሐፍ ጎግል ላይ ያለላችሁ አንብቡት። ከኋላ ያለ 20 ምናምን ነገር ተፈጸመ የተባለውን አንብቡ ያለ እና የማቴሪያሊስት ወሬ እንደ ፕሮፌሲ እንደ እውነተኛ ነቢያት እንደ ኤልሳን እስቄልን ያየንበት እነ ኤርሚያስን ያየንበት እንደዚህ አይነት እንቶፈንቶ ከእግዚአብሔር ነው ብለን እናስባለን። እኔ እዛም ሆኜ እኮ እናገር ነበር። 50 ሺህ ብር እየተቀበላለን ዘይት እየተደፋ የነበረው እንተዋወቃለን እኮ ማንተዋወቀ አውርቼ ደግሞ አላቅም ከኦርቶዶክስ ከሆንኩ በኋላ ስታነሱ ግን ተው፣ ለእኔ አትሙ፣ ለእኔ ነገር አትንገሩኝ፣ እንተዋወቃለን። በነገራችን ላይ ይችን ብዬ ልጫ የቄስ በሊና የራሳቸው ፕሮጀክት መቼ ሆነ? መች ተሰራ? መሬት አግኝተው መች ተሰራ? የራሳቸው ፕሮጀክት እንኳን የትንቢት ፕሮጀክት የራሳቸው ፕሮጀክት ቀብራቸው ላይ ነበርኩኝ አይደለም? ፕሮጀክታቸው መች ተሰራ? ራሳቸው መሬት የሆነች መሬት አግኝተው ሳይሰሩ አይደል? አንወሻሽ እንቶ ዝም ብለህ አታድንቁረት። ስለዚህ እና በዶግማ አውራ ሶፊም ከመጣሽ ሌላ ጊዜ ልክ አሁን እንደመጣሽው ነይ በዶግማ አውሪ ይዘሻቸው ነይ። አምጩ ተስፋዬ ሮበሌ አምጩ ዘላለም መንግስቱ ዲያቆንን የሚለው አምጭ ቀለሜን ይኸው እኛ በጨዋ ደንብ ይኸው ከዚህ በፊት እናስተናግድ ነበር። እኔ ቁጭ ብዬ ቤቴን ከፍቼ ኑ አውቃለሁ ብዙዎች ተምረው ብዙ ነገር ስለሆነ አትፈልጉም። አምጫቸው። እኔና ኤፊ በሰላም ተወያይተን አናውቅም። ከአንድ ሁለት እኔና ቀለሜ ዶክተር እንትና ያሬድ ማነው ዶክተር ዳኒ ቤት ተወያይተን አልነበረም እንዴ? በስግደት ዙሪያ ማለት ነውርም ነው። እንደዚህ አይነት ነገር ነውር ነው እና ኑ በቃለ እግዚአብሔር ተወያዩ። ኑ በቤዚክ ዶክትሪን ተወያዩ። በውሸት የሚከብር እግዚአብሔር የለም። ነውርም ነው። እቺ ቅዱስ ቤተክርስቲያንም በዚህ ያክል ስሟን ለእንጀራ ብሎ ማጣጣል ነውርም ነው እና ለዛ ነው ምናልባት አንዳንዶቻችሁ መጽሐፉ ስለማታውቁት፣ እኛ ደግሞ ዶክተር እንዳለው 2 ቀን ሰርተንበታል። በራሳቸው በፕሮቴስታንት ጥያቄ መሰረት የምታስታውሱ ሰዎች መናገር ትችላላችሁ። 2 ቀን ሰርተንበታል እና ያስቆጣል። ለዛውም ኦርቶዶክሳውያን ቢያነቡት ያስቆጣል። ለዛውም እንደዚህ አይነት እንቶ ፈንቱ ወሬ ማለት ነው፣ የመንደር ወሬ በእግዚአብሔር ስም። ለዛው የሚያስጠላው ደግሞ በእግዚአብሔር ስም። አይ ኦርቶዶክሳውያን የፕሮቴስታንቱን መጽሐፍ ስለማታነቡ ማለት ነው፣ ስለማታነቡ። እኔ ደግሞ አይቼ ነው የመጣሁት። በመከራ ያበበች የቃለ ሕይወት ቤተክርስቲያን ስንት ጊዜ ነው የሰራው? ሞኖይዝም ነች እኮ ነው ኦርቶዶክስን የሚሏት። ያስቆጣል እኮ ይኸው ጠየቅኩኝ። ስንት ጊዜ ሙሉ ታገልን ማለት ነው። እና በእውነት ይሄ ነው። ዛሬ እንግዲህ መልካም ነገሮችን እንዳፈራን ሰይንስ አደርጋለሁ። ምክንያቱም ትውልድ ይማራል ብዬ ስለማሰብ ምናልባት ሀሳብ ያለው ሰው ካለ መቀጠል ይችላል። በእኔ በኩል ያው ጨርሻለሁ። ታናሹ እኔ ልቅደም መሰለኝ ቢኒ፣ ከዛ ታላላቆቹ ይቀጥሉ። ቀሲስ ቴዎድሮስ ይፍቱኝ ባርኩኝ አባቴ። እግዚአብሔር ባርክ። እግዚአብሔር ይፍታ። ዲያቆን ክርስቶፈርስ አሜን አሜን። ሰላም ብያለሁ ሁላችሁንም። ቀሲስ ቴዎድሮስ፣ ዶክተር ዲያቆን ፍስሐ፣ መምህር ዘገየ፣ ዲያቆን መዝሙር ያሬድ፣ ዘማሪት ፋንተወልዴ፣ ሁላችሁንም ከስር ያላችሁት ወንድሞቼ ሰላም ብያለሁ። እንዳጋጣሚ ሆኖ ዛሬ እንግዲህ ሌሊት እኔም እንቅልፍ አልተኛውም እና እንዳጋጣሚ እንዳየኋችሁ መጣሁ፣ በዛው አደርኩ። በአብዛኛው እህታችን ሶፊ በጣም አደንቃታለሁ። እንደዚህ ቀረብ ብላ አንዳንድ ሀሳቦችን ማንሳቷ ግን ታነሳቸው የነበሩ ሀሳቦች ውሃ የሚያነሱ ውሃ የሚቋጥሩ አልነበሩም። እኔ ያኔም እንደገባሁ ቅድም ዲያቆን ያሬድ ሲያነሱት የነበረውን ሀሳብ ነበር ስናገር የነበረው ትምህርት ላይ ይሁን። አሁን ለምሳሌ እሷ ምንፍቅናን በተመለከተ ስታነሳ ነበረ። ግን አንድን ትምህርት ምንፍቅና ነው ወይስ አይደለም የሚለውን ነገር የምንመዝነው በትምህርት ነው። ገሌ ክዷል ወይስ አልካደም የሚለውን ነገር የምንመዝነው በትምህርት ነው። እሱ ይወራ ሲባል አልፈቀደችም። ቀደምም በስተመጨረሻ ዘማሪት ፋንቱ እያነሳችው ነበርና የሚያዋጣው ትምህርት ላይ መነጋገር ነው እና ትምህርት ላይ አንድ ሳንሆን ዝም ብሎ አንድ እንሆናለን አይባልም። መጽሐፍ ራሱ የሚለው የሚያምን ከማያምን ጋር ምን ህብረት አለው፣ ክርስቶስ ከቤልሆር ጋር ምን መስማማት ምን መጋጠም አለው ነው የሚለው። ስለዛ የሚያምን ከማያምን ጋር ዝም ብሎ አንድ ሊሆን አይችልም። ምኞት ነው የሚሆነው ዝም ብሎ
ጥርት ያለ ትክክለኛ ወንጌል አለ። በወንጌል ስም ደግሞ ሌላ የሚሰጥ ትምህርት፣ ሌላ ወንጌል የሚባል አለ። መጽሐፍ ቅዱስ ነው የሚናገረው። ለምሳሌ ያኔ ቅድም በነበርኩበት ሰዓትም አንስቼላት ነበረ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ነው ያለው ቁጥር 9 ላይ ስንመለከት ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ነው የሚለው። ስለዚህ መመዘኛው መሆን ያለበት የክርስቶስ ትምህርት ነው፣ መጽሐፍ ቅዱሳዊ ትምህርት ነው። አንድ ሰው የክርስቶስ ትምህርት ካለው አምላክ አለው፣ እርሱም አብ ወልድ መንፈስ ቅዱስ አንዱ እግዚአብሔር ይሆናል ማለት ነው። የክርስቶስ ትምህርት ከሌለው ግን ወይም ደግሞ ከፍሎ ከሆነ የሚያምነው ያ ሰው በክህደት ውስጥ በምንፍቅና ውስጥ ስለሆነ ያለው ወይም ደግሞ የማያምን ስለሆነ የምናምን ሰዎች ከዛ ከማያምን ሰው ጋር ህብረት ልናደርግ አንችልም። እንዳውም ዝቅ ይልና ሰላምም አትበሉት ነው የሚለው። አትተባበሩት፣ ሰላምም አትበሉት ነው የሚለው። ችግር የለውም እኮ አብረን እናምልክ፣ ችግር የለውም እኮ አብረን እንጸልይ፣ ችግር የለውም እኮ አብረን እንዘምር ልንል አንችልም። እንደዛ አይፈቅድልንም ራሱ ማለት ነው። ስለዚህ የተለየ ወንጌል ካለ እሱ የተረገመ የተወገዘ ይሁን አይደል የሚለው ገላትያ ምዕራፍ 1 ላይ ቁጥር 6-9 ስንመለከት እኮ እኛ ከሰበክንላቸው ወንጌል የተለየውን ማንም ቢሰብክላችሁ ተመልከቱ። የሚመጣው አካል እኮ ሰብካለሁ የሚለው ወንጌልን ነው። ግን የተለየ ወንጌል ስለሆነ ይዞ የመጣው ስለዚህ አይ ወንጌል እኮ ነው የሰበከው ኢየሱስ እኮ ነው ያልከው ምናምን ብለን ልንመቻች አንችልም። የተለየ ወንጌል በኢየሱስ ስም ብሎ የተለየ ወንጌል ከሆነ ይዞ የሚመጣው አንቀበለውም። የተረገመ ይሁን የተወገዘ ይሁን ነው የሚለው። እንዳውም ቅዱስ ጳውሎስ ያጠብቀው እኛም ብንሆን የሰማይ መልአክም ቢሆን ነው የሚለው። እኛ ከሁለተኛ እምላለሁ ደግሜ እላለሁ ብሎ እኛ ከሰበክንላችሁ የተለየውን ወንጌል ማንም ቢሰብክላችሁ የተረገመ የተወገዘ ይሁን ይላል። የፕሮቴስታንት ጀማሪ ማን ነው በሚል ቅድም ቢንየ ስትጠይቃት እህታችን ሉተር ነው አለች። አምስቱን ብቻዎች የፈጠራቸው ከራሱ አፍልቆ ሉተር ነው። ከዛ በፊት እነዚህ ትምህርቶች አይታወቁም። እነዚህ አምስቱ ብቻዎች አምስቱ ሶላዎች በፕሮቴስታንት ዘንድ እንደ አዕማድ እንደ ምሰሶ የሚታዩ ናቸው። እነዚህ ትምህርቶች ግን አስቀድሞ አልነበርም። ስለዚህ የተለየ ወንጌል መጣ ማለት ነው። ለምሳሌ በእምነት ብቻ ይዳናል የሚል አምጪ ስንላት እህታችን ልታመጣ አልቻለችም። መጽሐፍ ቅዱስ አንድም ቦታ ላይ በእምነት ብቻ እንደሚዳን ስለማይናገር ይልቁንም በአንጻሩ ያመነና የተጠመቀ ይድናል ይለናል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለ ይላል። ቅድም ሳነሳው ነበረ። ሰው በእምነት ብቻ ሳይሆን በስራ ይጸድቃል ይለናል። ያዕቆብ ምዕራፍ 2 ቁጥር 24 ላይ ቅድም የጠቀስኩት ጥቅስ ማርቆስ 16:16 ከስር ላላችሁ ምናልባት አሁንም የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ለጠየቀ ሰው የዘላለም ሕይወትን እንድታገኝ ወደ ዘላለም ሕይወት እንድትገባ ትእዛዛትን ጠብቅ ይላል። በፕሮቴስታንቱ ዘንድ አይ ትእዛዛትን ብጠብቅም ባልጠብቅም እገባለሁ የሚል አቋም አለ በአብዛኛው። ስለዚህ ምንፍቅና ይሆናል ማለት ነው። ጌታ ሲያስተምር ያመነና የተጠመቀ ነው የሚድነው ብሎ አይ ያመነ ብቻ ነው ካልክ ጌታን ተቃውመሃል። ስለዚህ ምንፍቅና ውስጥ ነው ያለው ማለት ነው። ስለዚህ ህብረት ልናደርግ አንችልም። ራሱ መጽሐፍ ቅዱስ ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ስንመለከት ቁጥር 13 እና 14 ላይ ስትመለከቱ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸው የተመረጡትን ሳይቀር ያስታሉ ይላል። ተመልከቱ፣ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ነው ያለው። ማለት በሐሰተኞች አስተማሪዎች የሚሰበክ ሌላ ኢየሱስ አለ። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ይደግመዋል ይሄንን። እኛ ያልሰበክነውን ሌላ ኢየሱስ ማንም ቢሰብክላችሁ በመልካም ታገሱታላችሁ ይላል። ጎመድ ገጀራ ይዘን አንነሳም፣ በፍቅር ልናስተምረው እንሞክራለን፣ ግን አንድ ነን ብለን አንተባበረውም ነው መልእክቱ። ግን የሚሰበክ ሌላ ኢየሱስ አለ። ስለዛ አባቶቻችን ነቢያት ትንቢት ያልተናገሩለት፣ ሐዋርያት ያልሰበኩት፣ ሐዋርያን አበው ያልተቀበሉት፣ ሊቃውንት ተርጉሞ አብራርተው ያልሰበኩት ክርስቶስ ሲመጣ ወይም ልክ ኢየሱስ እኮ ነው ያለው ሲል ማን ነው የእናንተ ኢየሱስ እንላለን? አምላክ የሆነ ነው ወይስ አማላጅ የሆነ? አይ አማላጅ ነው ስትሉ እንደዚያ የሰበከን አንድም ሐዋርያ የለም። እንደዚያ የሰበኩ ቤተክርስቲያን የሰበከችበት ጊዜም የለም። የክርስቶስ የሆነች ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደዛ አታምንም። አስቀድሞ አልነበረም። እንደዚህ አይነት ተጨማሪ ነገሮች፣ ክህደቶች፣ ምንፍቅናዎች የመጡት ከጊዜ በኋላ ነው። ስለዚህ እርሱን አስተካክላችሁ ስትመጡ ያኔ አንድ እንሆናለን፣ ሪቫይቫል በእናንተ ዘንድ ከተነሳ። ካልሆነ ግን እንዲሁ ዝም ብሎ ምኞትና እንደው ከንቱ የሆነ ፈንጠዚያ ነው የሚሆነውና ትምህርቱ እንዲዳሰስ ነበር ፍላጎት የነበረው ከመጀመሪያም። ግን እሱን አልፈቀደችም። ዞሮ ግን አሁን ወደፊት መሆን ያለበት ትምህርቱ ላይ የጌታ ትምህርት ምን ይላል፣ ከዛ ያንን ትምህርት ካልተቀበል ምንፍቅና ይሆናል ማለት ነው። ስለዚህ ምንፍቅና ውስጥ ያለው አካል ውጣ እንለዋለን ማለት ነው። ለምሳሌ ሶፊ ምንፍቅና ውስጥ ነው ያለችው። ምንም እንትን ያለው ጉዳይ አይደለም። ምክንያቱም የጌታን ትምህርት አትቀበልም። አሁን እሷ በቅንነት መምጣቷ መልካም ነው፣ በቅንነት መጠየቋ መልካም ነው። ትቀጥልበት፣ በቃ እናግዛታለን። ግን ያ ትምህርት ግን እንዲነሳ ትፍቀድና እናሳያት። በቃ ይሄው ነው። ከስር የምትሰሙን ፕሮቴስታንት ወንድሞቻችን እንደው ብዙ ጊዜ የምትሉት እንዲያውም እናንተ ኦርቶዶክስ ጣዖት አምላኪ ናት፣ ኦርቶዶክስ ጨለማ ውስጥ ናት ምናምን ነው የምትሉት አይደል? ከይቅርታ ጋር ጣዖት በማምለክ ከሆነ በሐሳብ ክሬት አድርጋችሁ የምታመልኩ እናንተ ናችሁ። በሐሳብ ምክንያቱም ሌላ ኢየሱስ ነው እናንተ ጋር ያለው። ጨለማ ውስጥም ያላችሁ እናንተ ናችሁ።
አሁን ይሄ ግን ምን ይገላግለን? ትምህርቱ መጽሐፍ ቅዱስ ይገለጣ። አሁን እኛ መጽሐፍ ቅዱስ ይገለጥ እንማማር ስንል ሰዎች የት ላይ ሄደው መደበቅ ይፈልጋሉ? ገርላት ላይ ታምራት ላይ ሄደው ይደበቃሉ። ያውም እኮ ገርላቱ እንደሚሉት ታምራቱ እንደሚሉት እኮ አይደለም። ያውም እኮ የሚያነሱት አጣመው ቤተክርስቲያን የማታምነውን ታምናለች ብለው የምታምነውን አታምንም ብለው የራሳቸውን የሆነችው የሳሏት ኦርቶዶክስ አለች። ከዛ ዛ ላይ ሲደበድቡ ይውላሉ። ቤተክርስቲያን ያስጠላሉ ማለት ነው። እንደ ወንጌል የያዙት ይሄ ነው። ይሄ ግን በምንም ተአምር ወደ ጌታ ትምህርት አያደርሳችሁም ወንድሞቻችን። ወደ ጌታ ትምህርት የሚያደርሰውን መጽሐፍ ቅዱስን እንግለጥና እናስቀምጥና በፍቅር እንነጋገር። አሁን ሶፊም እንግዲህ በፍቅር እናውራ ነው አይደለም? በፍቅር እንነጋገር ነው አይደለም? ይሄው ከመዳን እኮ ጀምረን እኮ መዳን አይደለም የሚያስጨንቀን፣ መነጋገር እንችላለን። አንቱ የተባሉትን ፓስተሮች ታመጣ ትችላለች። አንቱ የተባሉ አፖስትልስ ነቢያት ምናምን የሚባሉት ታመጣ ትችላለች። እሷም ደግሞ ትመስክር። እንዴ የሆነ ሰዓት አውቃለሁ የሆነ ሰዓት አላውቅም እንዴት ይባላል? ትክክል አይደለም ይሄ። ወይ አላውቅም ብሎ ጠያቂ ሆኖ ሲመለስላት ማዳመጥ ነው፣ ወይ ደግሞ አውቃለሁ ብሎ መወያየት ነው። እኔ የሆነ ሰዓት ስጠቅስ ነበረ። ኦኬ በዛ ከገፋሽበት እሺ እናዋራሽ ስንል ደግሞ አይ ተውኝ፣ ይሄ ትክክል አይደለም። ወይ መጥቀስ ነው ወይ አላውቅም አስተምሩኝ፣ እዚህ ጋር እንደዚህ ሲትሉ ምን ማለታችሁ ነው የሚለውን ነገር ደግሞ ይዛን ብትመጣ መልካም እንደሆነ አስባለሁና እንደው ጊዜ እንዳልወስድ ትምህርት ላይ ግን ትኩረት አድርገን እዛ ላይ ብንነጋገር በእርግጠኝነት ፕሮቴስታንቶች ፕሮቴስታንት መሆናቸውን ታቆሙና ክርስቲያን ትሆኑ ነበር ብዬ ነው የማምነው። እግዚአብሔር ይስጥልኝ። ተመሳሳይ በልሳን መንፈስ ቅዱስ ገለጠልን ብለው ተመሳሳይ መንፈስ ቅዱስ አለን የሚሉ ግን መንፈስ ቅዱስን ብቻ ሳይሆን ወልድና ወልድ ማለት ክርስቶስን ከሚካኤል ጋር እኩል የሚያደርጉ የፕሮቴስታንት ዘርፎች አሉ። ይሄ የመዳን ትምህርት እዚህ ጋር ነው ተወያይተን አንድ ክርስቶስ እንደሌለን፣ አንድ እምነት እንደሌለን፣ አንድ የአባቶች ትምህርት ላይ እንዳልቆምን፣ መሰረታችን አንድ እንዳልሆነ መረዳት አለብሽ። የሚጠቅምሽን ከሆነ የምፈልገው ማለት ነው። አይ ዝም ብለን ጉንጭና አልፋ ከተባለ ማልፋት እንችላለን። በተለይ አባቶቼን በተደጋጋሚ ስታቋርጫቸው እዚህ ጋር ወንድሞቼን እኔም ፊል ያረኩትን ለመናገር ያለው እንጂ አንቺን ልወቅስሽ አይደለም። በጣም ከይቅርታ ጋር አሁንም እልሻለሁ፣ የመዳን ትምህርቶችሽን አንቺ ጋር ያሉትን እወቂያቸው። በመዝሙርሽ አይደለም ምትድኙ፣ እኔም በመዝሙሬ አይደለም ምድነው፣ በስዕሌ አይደለም ምድነው። በጌታ ስጋ ግን የመዳን ተስፋ ተሰጥቶኛል። ስጋዬን የበላ ደሜን ይጠጣ። ፕሮቴስታንቶች ስጋዬን የበላ ደሜን ይጠጣ ለመዳን አይሆንም ነው የሚሉት ሁሉም ፕሮቴስታንቶች፣ ሁሉም ምናልባት ከሉተራን ውጭ ያለው ለምስክርነት ምሳሌውን ነው የምንቀበለው ይላሉ። እሱ ላይ ነው እናውራ ምልሽ። እኛ የምንለው ህይወት ይሰጣል፣ የዘላለም ህይወት አለው የተባለው በስጋው ነው፣ በስጋው በደሙ ነው። ይሄ ለመዳን ያስፈልጋል። ያልተቀበለ አይድንም እንላለን። አብዛኛው ፕሮቴስታንት አይቀበልም። ሲጀመር የለምም ከሚል ነው የሚጀምረው። በእምነቴ ነው የተፈጸመልኝ እንጂ ስጋ ደግሞ አያስፈልግም የሚል ውስጥ ነው ያለሽበት ቤተሰብ። ይሄንን አጥሪ፣ መዳንሽን ፈጽሚ፣ አምልጪ። ስለዚህ እኮ አሁን መነሻ ምን መሰለሽ፣ አንዱን ያነሳውልሽ ጥምቀትን ለመዳን አያስፈልግም የሚል ሰው ለመዳን አያስፈልግም የሚል ሰው ስለ እኔ ቅድም እንዳልኩሽ ልክ ስለ ፓስተሩ ሶፍት እንደማውራት ነው። ዛትማች በጣም ቀላል ነገር ነው ያነሳሽው፣ በጣም ቀላል ነው። በመጽሐፍ ቅዱስ ላይ በርካታ ቦታዎች ላይ መዝሙር ተዘምሯል። ያ መዝሙር ለሰዎች ብቻ ሳይሆን ለፍጥረታት ሁሉ ተዘምሮ ታያለሽ። አንተ ምንጭ ሆይ ፍለቅልን እያሉ ዘመሩ። ኦኬ ያ ማለት እግዚአብሔርን ተዉትና ምንጩን አመለኩት ማለት ነው? አይደለም። ራሱ ክርስቶስ ምን ብሏል? ብርሃን ናችሁ ብሏል። ስለዚህ ቅዱሳን ብርሃን ናችሁ ስንል ሐዋርያት አልጨረስኩም ሶፊ፣ ሐዋርያትን ብርሃን ናችሁ ብንላቸው ብርሃንነቱ የክርስቶስን ነጠቁት ማለት ነው? እሱ ነው እኮ የዓለም ብርሃን ናችሁ ያላቸው። እና መጽሐፍ ቅዱስን በምላስ ሳንረዳ ጠቃቅን ነገሮችን አንስተን የቅዱሳን ምልጃ እኔ የቅዱሳን ምልጃ አይደለም ለእኔና ለእናንተ ለፕሮቴስታንቶች መነጋገሪያ መሆን ያለበት ክርስቶስ ማን ነው? ሁለት ባህሪ ወይስ አንድ ባህሪ? የቅዱስ ቄርሎስ ትምህርት ምንድን ነው? እውነተኛው ክርስቶስ ባለ ሁለት ባህሪ ወይስ ባለ አንድ ባህሪ? መልሽልን። እሱ እስከ መቼ ትሸፍኘዋለሽ? እስከ መቼ ይደባበሳል? ሌሎቻችሁስ እስከ መቼ ትደባበሱታላችሁ? ነገር ሃይማኖት ላይ ያለንን ዲፍረንስ አውጥተን እንነጋገር። አንድ ክርስቶስ የለንም፣ አንድ ስላሴ የለንም። ጥያቄ ልጠይቅሽ። አይ አሁን አይደለም፣ አሁን ተዘጋጅቼ የመጣሁት እኔ ራሴን ጥያቄዎች ይዤ የመጣሁት ነገር ሃይማኖት ላይ ለማውራት ራሴ መዘጋጀት አለብኝ የመልሰውን። ምክንያቱም አንድ ነገር እኔ አሁን የምናገረው ነገር በሙሉ ፕሮቴስታንትን ወክላ እንዲያለች ስለምባል በትክክል አንብቤ ተዘጋጅቼ ልክ እናንተ አሁን ተዘጋጅታችሁ አንብባችሁ ጥያቄውንም መልሱንም አዘጋጅታችሁ ነው እዚህ ጋር የተቀመጣችሁት። አንደኛ ልምድም አላችሁ። እኔ አሁን ልምዱ የለኝም፣ ዲቤት የማድረግ እንደዚህ ልምዱ ስለሌለኝ
ያለሁበትን ቤተ እምነት ማሰደብ ስለማልፈልግ ተዘጋጅቼ በስነ ስርዓት እመጣለሁ። በሌላ ጊዜ ያን ጊዜ እናደርጋለን። እሺ ሶፊዬ እግዚአብሔር ያክብርልን። አንብቢ። እንደውም ጥያቄ ለመጠየቅ ደግሞ እኛን ከፈለሽ ለመከራከርም በጣም በደስታ የእኛንም መጽሐፍቶች ቀድመሽ ብታቂ ጥሩ ነው። እኔ እየነገርኩሽ ያለሁት እኛ ስለ ፕሮቴስታንቶች የተጻፉትን ላርጅ ካታኪዝም ስሞል ካታኪዝም እያልኩ የሉተርን እያነሳው ሉተር ለመዳን ቅዱስ ስጋና ክቡር ደሙን መቀበል ግዴታ ነው ይላል። ግን አብዛኛው ፕሮቴስታንት ዛሬ ግዴታ አይደለም ይላል። የሉተርን የካልቪንን የዞንግልን እየጠቀስን ነው የምናስረዳው። በዛ ደረጃ ስለምንመጣ እናንተ ቤት አንቺም ስታነብ የእኛን መጀመሪያ ምን ብለው ያምናሉ፣ ለመዳን ምንድን ነው የሚያስፈልገው የሚሉት ብለሽ የእኛን ከመረዳት ጀምሪ። ማለት ዝም ብለሽ መተሽ መጠየቅ ብቻ እንዳይሆን፣ ወይም ቅድም እንዳልሽው ዝግጅትሽ የእኛንም ከማወቅ ጋር እንዲሆን እመክርሻለሁ። ምክንያቱም ይሄ የዋናው ይሄ አሁን እናንተ ብዙ ናችሁ። አንድ ለስድስት እንደዚህ ሳይሆን ክላሲካል አብረን ገጥማለን። እንግዲህ ገጥመናል። ሶፊዬ ምንም ችግር የለም። ክላሲካል ፕሮቴስታንት የሚባሉት አሁን አብዛኛው ፕሮቴስታንት የሚቀበለውን እንኳን አይቀበሉም። ጥምቀት ለድነት ይላሉ፣ ልጅነት ያሰጣል ይላሉ። ልጅነት ብቻ ኃጢአት ስርየት ያሰጣል ይላሉ። አብዛኛው ሰው ጥምቀትን ዛሬ ውሃ ውስጥ ገብቶ መውጣት ነው ብሎ ነው የሚያስበው አብዛኛው ፕሮቴስታንት። ከእነዚህ ሰዎች ጋር ነው አሁን ልክ ምንም ነገር እንዳልተፈጠረ ስለ ጫማ መውለቅና ለማውለቅ የምናወራው፣ ስለ መዝሙሮቻችን ኮመንት የምትሰጡት ማለት ነው። አንድ አምላክ አንድ ክርስቶስ አለን ወይ? እሱ ነው ጥያቄ። አንድ ክርስቶስ ከኦንሊ ጂሰስ ጋር የለንም። ይሄ በግልጽ እናገራለሁ። አንድ ክርስቶስ የለንም ከፕሮቴስታንት ከአብዛኞቹ ጋር። ምክንያቱም እኔና ክርስቶስ ልጅነታችን አንድ አይነት ነው የሚል ፕሮቴስታንት ሙሉ ወንጌል ነኝ ብሎ ይኸው ቲክቶክ ላይ አሁን ልከፍትልሽ ይችላል ያለ ሰው አለ። ከዚህ ሰው ጋር አንድ ክርስቶስ የለን። እኔ ክርስቶስ አምላክ ነው፣ አምላክነቱ በባህሪ ከአብ ጋር ሳይቀዳደም ተወልዷል እላለሁ። እሱ ግን አይ የኔና የእሱ ልጅነት አንድ አይነት ነው ብሎ የሚደሰኩር ማለት ነው። ከእንደዚህ አይነት ሰው ጋር አንድ አምላክ አንድ ክርስቶስ የለኝም። እሱ ብቻ አይደለም፣ አንድ ጥምቀትም አልተጠመቅንም። ተጠምቅ ያለው ቢለኝ እንኳን አንድ ስጋና ደምም አልወሰድንም። እሱ የወሰደው ምሳሌ ነው ብሎ ዝም ብሎ የጌታ እራት ብሎ ምንም አይነት ቅዳሴ ስርዓት በሌለበት፣ የሐዋርያት ትውፊት በሌለበት፣ መባረክ በሌለበት፣ እውነተኛ እምነት በሌለበት ልዩነትማ አለ እኮ ስላለ ለዚህ ነው ቅድም ግን አየሽ ወደ ፍቅሩ የሚባል ለየተለያየ በዲኖሚኔሽን ያለው ልዩነት እኮ ስላለ ነው። አንድማ ሊሆን አይችልም። እሺ አክባሪሽ ነኝ። አጠቃላይ ዶክመንቶቹን አይተሽ በሚመችሽ ቀን ለቢኒ ንገሪው፣ ሲመቻችሁ አስኪዱት። በጣም ይቅርታ ጌችዬ፣ ቀሲስ በጣም ታላቅ ይቅርታ ቀሲስዬ። በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ያክብር። ችግር የለም። ቃልዮት ያሰማልን። መምህርን መላኩ ዲያቆን መላኩ ቃልዮት ያሰማልን። በነገራችን ላይ ሶፊ አሁን አንቺን ብቻሽን አድርገን ለማስጨነቅም አይደለም። አሁን እኛ እየተወያየን ያለ ነው በቅንነት እንድትረጅልን የምንፈልገው ነገር አንቺን በዛ መንገድ እንድታየው በቅንነት ለመማማር ትክክለኛ የሆነውን መጽሐፍ ቅዱሳዊ ትምህርት ለመረዳዳት እንደሆነ ብቻ እንድታስቢ እንፈልጋለን። እሺ ቀሲስ እግዚአብሔር ያክብራችሁ። ተባረኩ። ትንሽ ነገር ልበል ሶፊዬ፣ እግዚአብሔር ያክብርልን። ራሱ መተሽ በመወያየትሽ አይ ቲንክ ውጭ ነው ያለሽው አይደል? አዎ ውጭ ነው ያለው። ኦኬ በውስጥ ጽፌልሻለሁ። እኔም አሜሪካ ነው ያለሁት። የምትፈልጊው ነገር ካለ መነጋገር እንችላለን፣ ሰዓታችን ስለሚመቻች ማለት ነው። አንዱ እሱ ነው። ሁለተኛ መምህር መላኩ በደንብ መስመር አስይዘውታል። እግዚአብሔር ይስጥልን፣ ቃልዮት ያሰማልን። ቀሲስም ቅድም አቅጣጫ ሲያስይዙ ነበረ። ጥሩ ነው። ከዚህም በኋላም ስትመጪ ፊል ፍሪ። እኛ አንቺን ነው እንጂ አንቺ እንትን የምትይውን ነገር ጋር ዲል አናረግም። በቃ አንቺን ነው የምንፈልገው። ስለዚህ እንደዚህ አይነት እሳቤ ውስጥ አይግባሽ። አንድ ሁለተኛ ቅድም ያነሳሻቸው ወደኋላ አልመለስም። አሁን መስመር ስለተያዘ ነገረ ቅዱሳን፣ ሌሎች ነገሮች በተለይ አዲስ ለሚመጣ ሰው በእምነቱ ስላልነበረ ሰው መጀመሪያ የሚሰጠው ትምህርት ስለ ነገረ እግዚአብሔርና አምስቱ አዕማደ ምስጢራት ናቸው። መነጋገሪያም የሚሆኑት እነሱ ናቸው። አሁን ገድላት የሚገቡን በኋላ ላይ ነው። ነገረ ቅዱሳን፣ ነገረ ማርያም፣ ነገረ መስቀል፣ ሌሎች ነገሮች የሚመጡት እነዚህን ከተረዳን በኋላ። ስለዚህ ከአንቺም ጋር ከሌሎችም ወንድሞች የፕሮቴስታንት እምነት ተከታዮች እህቶች ጋር ስንነጋገር መሰረት የምናደርገው የእናንተ አምስቱ ሶላዎች አሉ፣ የኛ አምስቱ አዕማደ ምስጢራት አሉ። እነሱን የመፍታት እነሱን የመተርጎም በእነሱ ላይ የመግባባት
ነው እንጂ ዘለን እንትን ላይ ከመጣን አያግባባንም። ምክንያቱም ሌላ ነገር ስለሆነ ያኛው እና በዛ መንፈስ ተረጂው በውስጥ ስልኬንም እጽፍልሻለሁ ኮንታክት ማድረግ እንችላለን። እና እግዚአብሔር ይስጥልን። አይ ቲንክ ጊዜ አልወሰደን። ቢኒዬ እግዚአብሔር ያክብርልን። ቢኒዬ እንግዲህ ይሄንን ቪዲዮ ዳውንሎድ የሚያደርጉ ዩቱብ ላይ ምናምን ያንተን ልጆች አደራ በልልኝ። የማይሆን ርዕስ እየሰጡ ይሄ ጭቅጭቅ እንዳይፈጠር። አሁን ተወያይተናል፣ በቃ እንደዚህ ያለውን ነገር ቁጭ ማድረግ ነው እንጂ የተለያየ ርዕስ እንደዚህ መታ ግራ ገብቷት ሄደች ወይ ደግሞ የሆነ መልስ ተሰጣት፣ ልክልኳ ተነገራት። እንዲህ አይነት ርዕሶች መጥፎ ናቸው፣ አይጠቅሙም። እንደዚህ ዲስከሬጅ ያደርጋሉ። ሶፊ ይኸውልሽ፣ እኔ ይሄ ቻናል ያለኝ በድምፅ እዚህ ጋር አለ። አሁን አንድ መሰረታዊ ነገር ቤተ ክርስቲያን ምንድን ነው የምታስተምረው? ምንድን ነው የምትለው? በእያንዳንዱ ነገር ላይ አሁን ምንድን ነው አንቺ ጀጅ ታደርጊያለሽ። ታመልካላችሁ፣ እናንተ ታመልካላችሁ፣ አይቻለሁ ምናምን ያለ ግን እንደው በሰከነ ነገር አምልኮ ማለት ነው ምስጋና ማለት ነው። እኛ አናመልክም፣ ከእግዚአብሔር ውጭ ማንንም አናመልክም። መቼም እውነትን እውነት በሉ ስለሚል ማለት ነው። መጽሐፍ ቅዱስን ስለሚያዘን ማለት ነው። ግን እናመሰግናለን፣ ለቅዱሳን የሚገባቸውን ክብር እንሰጣለን። መጽሐፍ ቅዱሳዊ ነው። አንቺ አልቀበልም ካልሽ መጽሐፍ ቅዱስ ላይ ያለውን እውነት አሳይተናል። ከዛ በተረፈ ይሄን ለቅዱሳን መዘመር የሚለው ሀሳብ ለምንድን ነው ፕሮቴስታንቱ የማይደግፈው ብዬ ብዙ ጊዜ አስባለሁ። ለምንድን ነው ብዬ አስባለሁ። ለዚህ ነው ኦንሊ ጂሰስ ልዩ ኢየሱስ ብዬ አንዳንድ ሀሳቦችን ማነሳው። ያ ግን ማስረጃ አለ። ለምን የእኛ እግዚአብሔር መላእክት የሚከቡት ነው። የእኛ እግዚአብሔር ቅዱሳንን በአግባቡ ቅዱሳን የሚያመልኩት ናቸው። የእኛ እግዚአብሔር ብቻውን አይደለም። እኔ የሕያዋን አምላክ ነኝ ብሏል። ሕያዋን በዙሪያው አሉ፣ መላእክቱ በዙሪያው አሉ። በዚህ ምድር እነሱ የተጋደሉትን መጋደል ከእምነታቸው እምነታችንን እንቀበቅባለን። አመሰገናቸው ማለት አመለክናቸው ማለት አይደለም። ይህንን የማታደርግ ቤተክርስቲያን ካለ ስለማያደርግ የፕሮቴስታንቱ እግዚአብሔር ብቻውን አይደለም። መላእክቱ አሉ፣ ቅዱሳን አሉ፣ እኛም አለን። እንደዛ ሳይሆን ያው የምስጋናው መዝሙሩ ለማን ነው የሚገባው የሚለው ነው የተነጋገርነው። እኔም የጠየቅኩት የእግዚአብሔርን ቃል ማስረጃ ነው። የሰጣችሁኝ ቃል ማስረጃ ከዛ ጋር አብሮ የሚሄድ አይደለም። ለዚህ እኔ ባገኝ ትክክለኛ ማስረጃ እኔ ዘምርላቸው ነበር። ዛሬውኑ መዝሙር ጽፌ ነበር ማድረው፣ ግን በቂ ማስረጃ ስላልሰጣችሁኝ አላደርገውም። እስኪ አንድ ነገር ታምራት አልዘምረም እንዴ? ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላ ለምን ነው እንደዚህ የዘመረው? ተሳስቶ ነው። የማህፀንሽ ብኩር ፍሬ ያድነናል እስከ ዛሬ ነው እኮ ያለው አይደል? የማህፀንሽ በኩር ፍሬ ያድነናል እስከ ዛሬ። ቆይ እኔ አሁን እኔ ይመስለኛል የአሰማም ችግር አለብሽ ብዬ ነው የማስበው። ምን አይነት የአሰማም ችግር አለብሽ ማለት ነው? አሁን ለምሳሌ የቅዱሳንን ዝማሬ እንዴት ነው የምትሰሚው? ቅድስት ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብሎ እውነት ነው ተዘምሯል። ያን ያህል ኦፌንድ አላረገኝም። ምክንያቱም ወደ እንትን እሱ ለዛ ጋር ለማለት የፈለገው ማብሰር የፈለገው በቃ የክርስቶስን እንትን እዛ ጋር ስለ ማርያም ተናገረ፣ የአምላክ ጸጋ እንደሞላባት ተናገረ። ደስ ይበልሽ መልአኩ የተናገረውን አለ። ከዛ የማህፀንሽ በኩር ፍሬ ያድነናል እስከዛሬ ብሎ ወደ ፖይንቱ መጣ።
አሁን ለቅዱሳን እግዚአብሔር ኪዳን እንደሚገባ ታምኛለሽ? ለቅዱሳኑ እግዚአብሔር ኪዳን እንደሚገባ ታምኛለሽ? እንዴት አንዱ በኪዳን አይደል እንዴ ነው ያለው? እግዚአብሔር ለአብርሃም የማለውን መሐላ አሰበ ይላል አይደለም? ለአብርሃም የተገባ ኪዳን አለ አይደለም? የአብርሃም የይስሐቅ ያዕቆብ አምላክ ብለን እንጠራዋለን አይደለም? በአብርሃም ውጣ የምድር አሸዋን ተመልከት፣ የሰማይ ከዋክብትን ተመልከት፣ ዘርን እንዲሁ አበዛለው ይላል አይደለም? አይደለ? ለምሳሌ አብርሃም ያከናወነውን ክንውን ፕሮቴስታንቶች ይዘምሩታል። ያከናወነውን ክንውን አይደለ? አብርሃም ግን አባታችን ነው ብለን አብርሃምን ብናመሰግነው አመለክ ነው ማለት ነው። እሺ አብርሃም አባታችን ነው፣ አባታችን የሆነው እንደዚህ ነው እንደዚህ ነው ብዬ ታሪኩን ልናገር እችላለሁ። ግን አብርሃም አመሰገነ ማለት ተፈርኩ ግን እንዴት ነው አመሰገነ ማለትም አይውልሽ። አሁን እኮ ለዚህ እኮ ነው ትልቁ ችግር። ማመስገን ማለት ማምለክ ነው የሚል ኮንክሉዥን ሰጥተሻል። ገባሽ? መስገድ ማለት ማምለክ ነው ብለሽ ኮንክሉዥን ሰጥተሻል ሶፊ። እኔ ዝማሬ ለእግዚአብሔር እንደሆነ ነው የማውቀው፣ ለፍጡር እንደሚዘመር አላውቅም። ቅድም ስንት ጥቅስ አሳየንሽ እኮ አይ በመዝሙር ተነጋገሩ የሚለውማ እሱ ሌላ ፖይንት ነው። ኤፌሶንን ታዩና ምስጉን ነው ብለን እኮ አሳየንሽ አይደለ? የተመሰገነ ነው። ምስጉን ነው ማለት በማን ነው? በእግዚአብሔር የተመሰገነ ነው ለማለት እኮ ነው እንጂ እኮ የምስጋና መዝሙር ይወጣለታል ማለት ነው እንዴ? ምን ማለት ነው? አንድ ጥያቄ ልጠይቅ። እሺ ጥሩ ሶፊዬ፣ እስቲ የመዝሙረ ዳዊት መዝሙር ነው አይደል? ዳዊት የዘመረው መዝሙር ነው አይደል? አዎ በቃ ዝማሬ ነው ታምኛለሽ አይደል? እሱ አዎ። ጥሩ መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ እስቲ እናንበበው። ምንድን ነው የሚለው? እሺ አለሽ ታናቢዋለሽ? እሺ ትንሽ ጠብቁኝ እስከማወጣው። ከቁጥር ምዕራፍ 1 ነው። ምዕራፍ 1 ቁጥር 1 ቅድም ያነሳውልሽን ማለት ነው። አንስተው ነበር? አንስቼው ነበረ። እሺ ምን ነበር የሚለው? እሺ ላንብብልሽ። ያው ምስጉን ነው በክፎች መንገድ ያልሄደ፣ በኃጢአተኞች መንገድ ያልቆመ። ከቢኒ ጋር ብዙ ያወራ ነው እሱ ላይ ነበረ። በጣም ምስጉን ነው ይላል። በክፎች ምክንያት በኃጢአተኞችን መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። እሱን ተይው እንትኑን ግን አሁን መነሻ ሀሳቡ ምንድን ነው? መዝሙሩ ስለማን ነው የሚናገረው? እግዚአብሔርን ስለሚፈራ ሰው ነው የሚያወራው። ዳዊት የዘመረው እግዚአብሔርን ስለሚፈራ ሰው ነው አይደለ? ስለዚህ ስለዛ ሰው ተዘመረ ማለት ነው አይደል? አሁን ይሄ አጠቃላይ እኮ አሁን እያለ ያለው አንድን ሰውዬ አጠቃላይ እኮ አይደለም ሶፊዬ። አሁን በደንብ ሲጀምር ምስጉን ነው በክፎች መንገድ ያልሄደ ይላል። ስለዚህ በዛ መንገድ ስላልሄደ ሰው ነው እየዘመረልን ያለው ልበ አምላክ ክቡር ዳዊት አይደል? አዎ። ግን አሁን ይሄ ምንድን ነው በጣም ግልጽ በሆነ አማርኛ ዳዊት እያደረገ ያለው እኮ በክፎች መንገድ አለመሄድ በእግዚአብሔር የተወደደ ነገር ነው እና አትሂዱ፣ ክፉ አትሁኑ፣ ከክፎች ጋር አትሁኑ። አይ እያለ ያለው ሰውየውን ነው ያልሄደው። ስላልሄደው ሰውየው ነው እየተናገረ ያለው። አሁን ክቡር ለሰውየው አይደለም የዘመረው እኮ ይሄ እናቴ እያለ ያለን እኮ እሱን ነው እያለን ያለው። በክፎች መንገድ ያልሄደ ሰው ምስጉን ነው። ለምሳሌ ቆይ አስጨርሽኛ እንትን አትበይ። ለምሳሌ ሶፊ በክፎች መንገድ አልሄደችም እና ምስጉን ናት ማለት ምን ማለት ነው? ስለ አንቺ አይደለ እያወራው ያለሁት? ስለዚህ መዝሙሩም እያለን ያለው አሁን ስለዛ ሰው ነው ማለት ነው።
ስም አልተጠቀሰም። ስም አልተጠቀሰም፣ ግን እኮ ያልሄደው ብሎ እየተናገረ እዚህ ጋር በደንብ እንድትረዱት የሚያስፈልገው ነገር ይቺ ቃል አንድን ሰው ግሎሪፋይ ለማድረግ አንድን ሰው በጣም ማግኒፋይ ለማድረግ ተብላ የተዘመረች መዝሙር አይደለችም። አንድን ሰው ለማክበርና ለማመስገን ለማወደስ አይደለም እቺ ቃል የተጻፈችው። እግዚአብሔርን መፍራትን ነው ፕሮሞት እያደረገ ያለው ዘማሪው እዚህ ጋር እየተናገረ ያለው እግዚአብሔርን መፍራት አሁን ልብ አድርጊ። አሁንም ሶፊዬ ይቅርታ፣ አሁን ይኸውልሽ ትርጓሜን ያልጠየኩም፣ እኔም ትርጓሜ አይደለም የነገርኩሽ። በቀጥታ ልበ አምላክ ክቡር ዳዊት እያለ ያለው በክፎች መንገድ ያልሄደ ሰው ምስጉን ነው እያለ ስለዛ በክፎች መንገድ ስላልሄደ ሰው ነው እየተናገረ ያለ። ይሄ ነው እኮ አሁን እኛም ስለ ቅዱሳን ስንዘምር ይሄንኑ ነው የምንናገረው። ግሎሪፋይ የሚያደርጉት ማንን ነው? እግዚአብሔርን ነው፣ ራሳቸውን አይደለም። ሌላ ቦታ ልውሰድሽ ነኝ። መዝሙር 33 በቅንፍ 34 ላይ 33 እሱም አለ። እሺ 33 ላይ እንሂድ። 33 ላይ ወይም 32 በቅንፍ 33 ላይ ምን ይላል? በእግዚአብሔር ደስ ይበላችሁ ይልና ለቅኖች ምስጋና ይገባችኋል ይላል። ስለዚህ የኔ ፌስቡክ ፔጅ ላይ እሱን ቃል ፖስት አድርጌ። ስለዚህ አሁን ይኸውልሽ እየተናገረ ያለው አሁንም ክቡር ዳዊት ስለማን ነው? ስለ ቅኖች አይደል? ለቅኖች ምን ይገባል? ምስጋና ይገባል። በቃ ምንም ዴፊኔሽን አያስፈልገንም። ምን ተረጉሞ ነገር የለም። ለቅኖች ምስጋና ይገባል አለ። ምስጋና ዝማሬ ይገባል ነው እንዲ ያለው። ምስጋና አንዱ ዝማሬ አይደለ እንዴ? ታዲያ ዝማሬ አንዱ ምስጋና አይደለ? ቅድም ተስማማን እኮ የመዝሙረ ዳዊት መዝሙር ነው ብለን እኮ የተነሳ ነው አይደል? ክቡር ዳዊት እየዘመረ ነው። እዚህ ጋር ግን ማንም ግለሰብ ጠርቶ እዚህ ጋር ደግሞ መዝሙር ደግሞ ሲዘምርለት እኮ አታይም። እዚህ ጋር ቅኖች አለ። አሁን ለምሳሌ ከነዛ ቅኖች ውስጥ አንዱ አንቺ ልትሆኚ ትችያለሽ። አሁን ስለዚህ ወደ ፐርሰናል ስናመጣው በቃ ሶፊ ቅናትና ምስጋና ይገባታል ሊሆን ይችላል። ግን እሱ ጠቅልሎ ምን አደረገ? ቆይ ለምሳሌ እዚቹ ስብሰባ ላይ ቅድም አመስግናችሁኛል። የተለያየ ሰው እሷ እንዲህ ናት፣ ቅናት፣ አክብሮት አላት እንዲህ አመስግናችሁኛል። እሺ እሱን እቀበላለሁ። ስለዚህ ቆይ አሁን መዝሙር አሁን ለሶፊ ባህሪ በጣም ጥሩ ልጅ ስለሆነች መዝሙር ይጻፍላት ብትሉኝ ግን እንደ ሐዋርያው ጳውሎስ ልብሴን ነው የምቀደው። ወደዛ እናደርስም። እሱ አይደለም ጥያቄው። አሁን ግን ልበ አምላክ ክቡር ዳዊት እየዘመረ ነው። ቆይ አስጨርሽ። ልበ አምላክ ክቡር ዳዊት እየዘመረ ነው። ኦኬ ተስማምተናል። ቅድም ምስጉን ነው በክፎች መንገድ ያልሄደ የሚለውን እየዘመረ ነው። አሁን ደግሞ እዚህ ደግሞ ለቅኖች ምስጋና ይገባል እያለ ደግሞ ስለ ቅኖች እየዘመረ ነው። አሁን ይሄ ምንም ዴፊኔሽን አያስፈልገው። ምንሄድ 33 34 ቁጥር 7 ላይ አሁንም ልበ አምላክ ክቡር ዳዊት እየዘመረ ነው። ክቡር ዳዊት እየዘመረ ነው። ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም እያለ እየዘመረ ስለ መልአክ እየዘመረ ነው አይደለም? አሁን ስለ መላእክት ሳይሆን ስለ መላእክት ነው፣ ግን ለመላእክቶች አይደለም የዘመረው እያለ ያለው። አሁን ይኸውልሽ ምንም ዴፊኔሽን አልፈልግም ብዬሻል። እንደወረደ መጽሐፍ ቅዱሱን ነው የምናነበው አይደለ? እኛ እንደምንፈልገው ነው እንደ ታዲያ ቃሉ የሚተረጎሙ። እኔ እንደምፈልገው እኮ አይደለም፣ አንቺም እንደምትፈልገው አይደለም። መጽሐፍ ቅዱሱ እንደሚለው ነው እያየን ያለ ነው። ስለዚህ መጽሐፍ ቅዱሱ ምን ይላል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ክቡር ዳዊት። ስለዚህ ለመላእክት ዝማሬ ይገባል ማለት ነው። በፍጹም አይልም። ለመላእክት ዝማሬ ይገባል አይልም እኮ። ይኸውልሽ እኮ አሁን ቤዚክ መጀመሪያ ስንነሳ መዝሙረ ዳዊት መዝሙር ነው። ስለ መላእክት ነው እንጂ የተዘመረው ለመላእክት አይደለም የተዘመረው። አሁን በቅኔና ተነጋገሩ። ስለ መላእክትም በዩ አንቺ ገባሽ ብቻ በዩ። ግን የመልአኩ ስም ተነስቶ ልበ አምላክ ክቡር ዳዊት ዘምሯል አልዘመረም? ስለ መላእክትማ እዛ ጋር ዘምሯል። ግን አሁን እዚህ ጋር ስለ መላእክት ውዳሴና ምስጋና ይገባል እኮ አይደለም ያለው።
ሶፊዬ ይሰፍራሉ ብሎ ነው። ሶፊዬ አሁን ይኸውልሽ እኮ በእንትኑ መርጋት አለብን። መጀመሪያ ስንጀምር ልበ አምላክ ክቡር ዳዊት መዝሙር ነው። ይሄን 150ው መዝሙር ነው የዘመረው፣ በዜማ የዘመረው ነው። መዝሙር ነው በቃ አለቀ። ስለዚህ አሁን ዲፋይን አናረገው መዝሙር ነው ብለን ተስማምተናል። ቅድም ያነሳ ለመላእክት የቀረበ የምስጋና መዝሙር ግን አይደለም። ይሄው እኮ አለ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ቀባዩ ማን ነው? ለማን የተዘመረው? ስለማን ነው? ስለምንድን ነው የሚለው እኮ ታይቶ ነው እንጂ የዘመረው ጠቅሳለችና ለመላእክት መዘመር እንችላለን የሚል አቋም ልንይዝ እኮ አያስችለንም ይሄ ነገር። ይሄ የአቋም ጉዳይ እኮ አይደለም ሶፊዬ፣ መጽሐፉ የሚለው ነው። የዘመረው ልበ አምላክ ክቡር ዳዊት የዘመረው ስለ መላእክ አይደለ? የእግዚአብሔር መልአክ ብሎ አንስቶ ከነስራቸው ጠቅሶ። እሺ አሁን ለምሳሌ ይሄ እንደዛማ ከሆነ እኮ በቃ አንድ መላእክት የምትል ቃል ተጠቅሳለች እና በመዝሙር መካከል ለመላእክት መዘመር ይቻላል የሚልማ እንዴት ይሆናል? እንደዛ እኮ አይሆንም፣ ሊሆን አይችልም። አሁን እሱ ክርክሩ የሚሆነው ከማን ጋር መሰለሽ ሶፊዬ? እንግዲህ ከክቡር ዳዊት ጋር ነው የሚሆነው ማለት ነው። እኛ መጽሐፍ ቅዱስን አይደል? እናንተ እኮ ቆይኝ ሶፊዬ፣ አሁን በፕሮቴስታንቱ ዓለም መጽሐፍ ቅዱስ ላይ አንጨምርም አንቀንስም፣ እንደወረደ ነው የምንቀበለው።